በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ በጎነት የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም ከቅዱሳን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። ብርሃነ ትንሣኤዋን በቸርነትን ይግለጥልን። ትንቢተ ኢሳይያስ ምዕራፍ 32 ቁጥር 1 እነሆ ጻድቅ ንጉሥ ይነግሣል፣ መሳፍንትም በፍርድ ይገዛሉ። ሰውም ቃሉን ይሰውራል፣ በውሃ እንደሚጠልቅም ይሰወራል። ክብሩም በደረቅ ምድር እንደሚፈስ ውሃ በጽዮን ይገለጣል። እንግዲህ በሰው አይታመኑም፣ በጆሮአቸው ያዳምጣሉ እንጂ። የደካሞች ሰዎች ልብ እውቀትን ትሰማለች፣ የተብታቦችም ምላስ ፈጥና የሰላምን ነገር ትማራለች። ከእንግዲህ ወዲህ ሰነፍን አለቃ ይሆን ዘንድ ግድ አይሉትም፣ ከእንግዲህ ሎሌህ ዝም በል አይልህም። ሰነፍ ግን ስንፍናን ይናገራል፣ ልቡም ዓመፅን ያደርግ ዘንድ በእግዚአብሔር ላይ ስህተትን ይናገር ዘንድ የተራበችውንም ሰውነት ይበትን ዘንድ የተጠማችንም ነፍስ ባዶ ያደርግ ዘንድ ከንቱን ያስባል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 15 ዛሬ እንማራለን። እንግዲህ የእመቤታችን የድንግል ማርያምን ጾም ከጀመርነ 15ኛ ቀን ነው። ነገ በዓለ ትንሣኤዋ በዓለ ዕርገቷ ነው። ዛሬ ተዝካረ ግንዘታ ነው፣ ክብረ ግንዘታ ነው። ስርዓተ ግንዘቷን የምናስብበት ቀን ነው ዛሬ። ነገ ደግሞ እግዚአብሔር ፈቅዶ እንግዲህ እሱ ፈቃዱ ሆኖ ከሰጠን ብርሃነ ትንሣኤዋን ሊገልጥልን ፈቃዱ ከሆነ ቸርነቱ ብዙ ነው። ፊት ለፊት የማይናገሯቸው ነገሮች ስላሉ ማለት ነው። ለሁሉም መድኃኔዓለም ለፈቃዱ ብርሃነ ትንሣኤዋን ይገለጥልን። የእመቤታችን የድንግል ማርያምን እረፍቷን አስቦ ያዘነ በትንሣኤዋ ደስ እንዲለው ጌታችን ቃል ኪዳን አለውና ለቅዱሳን ሐዋርያትም የእናቴን ሥጋ ስላጣችሁ ስለምን ታዝናላችሁ? እርሷን ላሳያችሁ ትንሣኤዋን ልገልጥላችሁ ደስ ሊላችሁ ይገባል ብሏቸዋልና። የዛሬው ትምህርታችን የሚያተኩረው አሁን ባነበብነው ኃይለ ቃል በቁጥር 2 ላይ ምድር ጽምዕት የተጠማች ምድር ይላልና በቤተ ክርስቲያን ትምህርት ውስጥ በሊቃውንት አንደበት በተለይ ደገኛ ሊቅ አባ ጊዮርጊስ ዘጋስጫ ምድር ጽምዕት ዘኢሳይያስ እያለ እመቤታችን መልሶ መላልሶ ያመሰግናታል። ኢሳይያስ የተናገረልሽ የተጠማች ምድር አንቺ ነሽ ይላልና ምድር ጽምዕት የሚለው የትምህርታችን ርዕስ ይሆናል። ከእሱ አስቀድሞ የዕለቱን ነገር እናስቀድም። ዛሬ ተጋቦተ ሐዋርያት ነው፣ ግንዘተ ድንግል ነው። ቅድስት እንባመሪና አለች፣ ቅዱስ ሎረኒዮስ እናታችን ክርስቲና አለች። ባጭር እናውሳቸው። ምናልባት ማሕሌት የምታድሩ ወንድሙ እህቶቻችን ልትኖሩ ስለምትችሉ እንግዲህ በዚሁ የመጣችሁም ቀላል ነው፣ ግን ቤት ደርሶ ለመምጣት ለሚፈልግ ሰው እንዳይመሽ እንግዲህ እግዚአብሔር ከፈቀደ እናሳጥራለን ትምህርቱን። እንግዲህ የመጀመሪያው የእመቤታችንን ስርዓተ ግንዘትና የሐዋርያትን ተጋቦ መናገር ነው። በየዓመቱ እንደምነግራችሁ የቅዱሳን ሐዋርያት አባቶቻችን እመቤታችን የመገነዛቸው ነገር የተደረገ ጥር 21 ቀን ነው። ታዲያ ጥር 21 ቀን የተደረገውን ነገር ለምንድን ነው ነሐሴ 15 ተዝካረ ግንዘታ የሚለው ለምንድን ነው ቢሉ መታሰቢያውን ለማድረግ ነው። ለዚያውስ ቢሆን የእመቤታችንን ሥጋ ድጋሜ የሰጣቸው ነሐሴ 14 ቀን አይደለ? የዛኑ ቀን ተቀብለው ቀብረዋታል። 15ን ለምን እንዲያለው ቢሉ ጾም ባደረጉ ጊዜ ተጋብኦ የሚያደርጉ በ15 ስለነበረ ከዚያ ለማያያዝ ሲል ነው እንጂ እመቤታችን ጥንቱኑ ስርዓተ ግንዘቷን የፈጸሙ ጥር 21 ቀን ነው።
ኋላም እንደገና ከ200 ቀናት በኋላ ጌታችን ክቡር ሥጋዋን አምጥቶ ሰጥቷቸው የቀበሯት ጌቴሴማኒ ትናንት በ14 ነው። እንዳልኳችሁ ዛሬ ግንዘቷን ለብቻ ለማክበር እንዲመች የእመቤታችን የግንዘቷ ነገር ትልቅ ነገር ስለሆነ፣ ምክንያቱም የእመቤታችን ብቻ አይደለም እንድታውቁት የሚያስፈልገው ነገር ሰዎች ሲሞቱ ክርስቲያን ከሆኑ ሰው በራሱ ክቡር ነው። ሰው በመሆኑ ብቻ ክቡር ነው። ባሪያ እግዚአብሔር የተፈጠረ ስለሆነ እግዚአብሔር አክብሮ የፈጠረው በጥንተ ተፈጥሮ የፈጠረው በአዲስ ተፈጥሮ ደግሞ የሞተለት ነውና ሰው ክቡር ነው። ከሰው ደግሞ ክርስቲያን ወዲህ ከሥላሴ ልጅነት የተወለደ አንድ፣ ሁለተኛ ሥጋ ወልደ አምላክን ደመ ወልደ አምላክን ተመግቦ የተዋሃደው ነው። መንፈስ ቅዱስ ማደሪያ ነው። የክርስቶስ ማደሪያ ነው። የክርስቲያን አካል ክቡር ነው። ኦርቶዶክሳዊ ወይም ክርስቲያን ሲሞት የምናደርጋቸው ነገሮች በአብዛኛው ምልጃና ክብር ናቸው። ለምሳሌ ካህናቱ ካባ ለብሰው ይሄዳሉ። ስለ ሁለት ምክንያት ነው። አንደኛው ለስርዓተ ጸሎት ለፍትሃቱ እንዲመች ነው። ምክንያቱም ማህበረ ጸሎት ሲደረግ ካህናት ያን ሲያደርጉ ካባ መልበስ ስላለባቸው ነው። እግረ መንገዱን ግን የወርቅ ካባ ላንቃ ተለብሶ ያ ምእመን የሚፈታ ለማክበር ነው። ጥላ ይያዛል አይደለም? ፀሐይ እንዳይመታና አይደለም ጥላ የምንይዘው። ድባብ ይያዛል አይደለም? ፀሐይ እንዳይመታና አይደለም። ቅዱሳን ሲያርፉ ግሩማን መላእክት ሁልጊዜ ተድባባተ ብርሃንን ይዘው ይወርዳሉ። የዚያን ምሳሌ ለመግለጥ ነው። ድባብ በነጠላው ነው አይደል? ተድባባት ይላል። ተድባባቱን ይዞ ድባቦችን ይዞ ይወርዳል። የብርሃን ድባቦች በዚህ አንጻር ነው። ግን እኛ ድባብ ብዙ ይፈራል፣ ደስ አይለውም። ከአስከሬን ጋር የተያዘ ነገር አድርጎ የሚቆጥረው ፍጹም ክብሯን የሟቹን ክብር የምንገልጥበት መንገድ ነው። ክርስቲያን ስለሆነ እንደሚገባ መኖር አለመኖር ሌላ ጉዳይ ሆኖ ግን ክብሩን መግለጥ ነው። ድባቡ፣ ጽናው ከስርዓት አምልኮ ወይም ደግሞ ከፍትሃቱ ባሻገር ክብሩን መግለጫ መንገድ ነው። እሱ ብቻ ሳይሆን ማንኛውም ክርስቲያን ሲሞት አገናነስ ስርዓት አለው። ስርዓተ ግንዘት የሚባል ነገር አለ። እዚህ በፊትም ከዓመታት በፊት የተማራችሁ ይመስለኛል። ማንኛውም ክርስቲያን ሲገነዝ የሚገነዝበት በፍታ ወይም ደግሞ ምንድነው የሚባል መገነዛ ጨርቁ ምንድነው የሚባል? እንዴት ዋላችሁ? ምንድነው የሚባል? አቡጀዲድ አይደል? አቡጀዲድ ሳይሆን አቡጀዲድ ነው እና አማርኛም አይደለም፣ ኢትዮጵያ ቋንቋ አይደለም። አቡጀዲድ እንደዚህ ወደ አረቡ አካባቢ ብትሄዱ ልታገኙ ትችላለች። አቡጀዲድ ትክክለኛ ስሙ ምንድን ነው? በእኛ ሀገር ምንድን ነው የሚባል? ሰሌን። ሰሌንማ የእኛው ነው። ሰሌን ራሱ የዛፉ ስም አይደል? ሰሌንማ ሰበን። አዎ፣ ግን ብሱ በገዙ ነው። አማርኛ ምንድን ነው የሚባል? አሁን ሄዳችሁ ቤተሰቦቻችሁን እንደዚህ ብሎ ጠየቀን አስተማሪው እና ምንድን ነው ትሏቸው? እንዴ ይህ ሰውዬ ስለሞት ነው እንደሚያስተምራችሁ? ወደ ሽንቆማጤ ንጉሥ ትመርቅ ያለ ስለ ሞት ነው እንጂ ታዲያ ሌላ ምን ትምህርት አለ? ለሞት ነው ማስተማር። በስጋ ሞት አለብንም ነው። ስም አለው አጣሩ። አቡጀዲድ የሰው ሀገር ስም ነው። ለሁሉም ቀላሉን ለጊዜው በቤተ ክርስቲያን የተለመደውን ስም እንነጋገር። ምን ይባላል? ሰበንማ ገዙ ነው። በፍታ። ጌታችን ባረፈ ጊዜ በምንድን ነው የተገነዘ? በበፍታ አይደለም? በድርብ በፍታ ይለዋል አይደል? ብዙ ጊዜ አካሉ እንትን እንዳይል፣ ብዙ ጊዜ ሰው ከሞተ በኋላ ያንዳንዱ ይደርቃል፣ ያንዳንዱ ላይደርቅ ስለሚችል እንትን እንዳይል በፍታውን ድርብ ያደርጉታል። ከዚያ ሲገነዝ አካሉ ምን ይላል? መጀመሪያ ምን ይደረጋል? በውሃ ታጠባል አይደለም? በነገራችን ላይ የሚታጠብ ምድር ቅር እንዳይላት ነው ነው ወይስ አፈርን የተጣራ ነገር እየላክልን ነው? ልክ እኛ አጥበን እንደምንበላው ምድር አጥባ እንድትበላ ነው አጥበን የምንሰጣት ይመስላችኋል? ለምንድን ነው የሚታጠብ? እንዴት ዋላችሁ? ለምንድን ነው የሚታጠብ? ብዙ ምክንያት አለው፣ ግን ሁለት ምክንያት ልንገራችሁ። አንደኛ ለጊዜው መጥቶ የሚቀበር የት ነው?
ቤተክርስቲያን የቆመም ሆነ የሞተ ሳይታጠብ አይገባም አይደለም። ቤተክርስቲያን ሲመጣ እኮ ታጥቦ ነው። ቢቻል ሙሉ አካል ባይቻል እጅ እግር ታጥቦ ነው አይደለም የሚመጣ። ለፍጻሜው ግን ንጹህ ነው ለማለት ነው። ማለት ንስሐ ገብቶ ተዘጋጅቶ በደሉን ታጥቦ ሄዷል፣ ወደ አንተ መጥቷል ብለን ለመግለጥ ነው። ቅድም ብያችሁ የለ ለክብሩ የምናደርገው ነገር አለ አይደለም። ኃጥእ ጻድቅ እኛ እንመረምርም እንግዲህ እንደዚያ ነው። እና ይታጠባል። ከዚያ በኋላ ሲገነዝ ታውቃላችሁ፣ ምዕመን የሆነ እንደሆነ እጁ ምን ላይ እንደሚሆን፣ ካህን የሆነ እንደሆነ እጁ ምን ላይ እንደሚሆን፣ መነኩሴ የሆነ እንደሆነ እጁ ምን ላይ እንደሚሆን፣ ጳጳስ የሆነ እንደሆነ እንዴት እንደሚገነዝ ሁሉም ስርዓት አለው። ስርዓተ ግንዘት ይባላል። በነገራችሁ ላይ በረከተ ጦቢት ይባላል። ይሄ በጣም የሞተ ሰው ገንዞ የሚቀርብ ሰው ንዑድ ነው። በተለይ ደሃን ቀባሪ ጧሪ ቀባሪ የሌለ ይባላል አይደለም። ጧሪ የሌለውን የሚጦር ቀባሪ የሌለውን የሚቀብር ጦቢት የተገባበት መንግስተ እግዚአብሔር መግባቱ አይቀርም። ደሃን የሚቀብር ሰው ንዑድ ነው፣ ክቡር ነው። እና እንዴት ባላችሁ ከዚያ በኋላ ሲገነዝ የሚደረስ ስርዓት አለ፣ ጸሎት አለ። ዝም ብሎ አይደለም። አሁን ዝም ብሎ በየቤት ውስጥ ዝም ብሎ ነው የሚገነዝ አይደለም። አለው እኮ መጽሐፈ ግንዘቱን አታዩትም? አለ እኮ የሚደረስ ነገር፣ ዝም ብሎ አይደለም። ግንዘት ያለ ጸሎት ይሆናል? እሱን ማወቅ አለባችሁ። በዚያ ላይ ሲገነዝ ምዕመንን ይገንዘዋል። ዲያቆንን ምዕመን ነው የሚገንዘው፣ ቄስን ምዕመን ነው የሚገንዘው። ሰው ካልጠፋ በቀር ሁሉንም የሚገንዘው ማን ነው? አምሳያው ነው የሚገንዘው። ማወቅ አለባችሁ። እንዴት ባላችሁ? አምሳያው በማዕረግ አቻ የሆነው ነው የሚገንዘው፣ ሰው ካልጠፋ በቀር። መነኮሳትን የሚገንዙ መነኮሳት ናቸው። ስርዓት አለው። ከዚያም አልፎ ከዚያ ሲገነዝ ከስንት ቦታ ነው የሚታሰር? ተናገሩ እንጂ ረዝም እያለ አስከሬናታችሁ አታውቁም? ከስንት? ከሰባት ቦታ። ሰባት ቦታ ላይ የሚገነዝበትም ብዙ ምክንያት አለው። አንደኛ ከስንት ነገር ከአባቶቻችን ሲያስተምር የሰው ልጅ የተፈጠረ ከስንት ነው? ከሰባት ነው አይደል? አራቱ ባህሪያተ ስጋ፣ ሶስቱ ባህሪያት ሳይሆኑ ግብራተ ነፍስ ማለት ናቸው። ባህሪ ነፍስ አንድ ነው እና ሶስቱ የነፍስ ባህሪ ግብራት ናቸው። የባህሪ መገለጫ የሆኑ ግብራት ናቸው። ነባቢነት፣ ለባዊነት ምንላቸው ማለት ናቸው። እና በዚያ ምክንያት ነው አንድ። ሁለተኛ ነገር ጌታችን ሲያስተምር የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሆኑ? አንድ ክርስቲያን ከሆነ ስሙ ክርስቲያን ማለት ነው ፍጹም ማለት ነው። ያን መግለጥ ነው። ሁለተኛ ነገር በማን አርአያ ነው የተፈጠረ? ያንንም ለመግለጥ ነው። ሌሎች ብዙ ምክንያቶችም አሉት እንደዛ የሚደረግበት። ምክንያቱም ሲሞትም 7 ጊዜ የምንደውልበት ምክንያቱም እሱ ነው። ከዚያ ውጭ ያረፈው ክህነት ያለው ሰው ከሆነ ግን ደግሞ ጸሎት ብቻ አይደለም የሚደረግ። ግንዘቱ ላይ ምን ይደረጋል? ስርዓተ ስኢም ይባላል። ካህን እየተሳመ ነው የሚገነዝ። ካህን አካሉ ቅዱስ ነው። ካህናት ሲገነዙት ጳጳሳት፣ ሊቃነ ጳጳሳት፣ ካህናት ሲገነዙ አካላቸው ይሳማል። እየተሳመ ነው። ገላቸው ታጥቦ ስርዓተ ሲም እየተደረገ ነው የሚገነዙት። ክቡር ነዋ። የካህን አካል አስበዋል። መላእክት የማይነኩትን የጌታን ቅዱስ ሥጋው ክቡር ደሙን ሲነካ ይኖረ ነው አይደለም? መስቀል ይዞ ይኖረ ነው አይደለም? በክህነቱ ምክንያት መንፈስ ቅዱስ ቤት ያደረገው ነው። እና በዚህ ምክንያት እንደዚያ ነው። እና ስርዓተ ግንዘት እንዲያው ስርዓተ ፍትሐት እንዲያው ስራዬ ብለን ርዕስ ካላዝንበት አይዘለቅም። እሱም ትችት ያበዛብናል። ይህ ዘመን ስርዓተ ፍትሐት እንደ ያለ ስለሆነ ማለት ነው። ግን ደግሞ ማስተዋል ካለብን ቢያንስ ግንዘት ሲባል እንደዚህ ከሆነ የካህናት እንግዲህ አስቡት፣ ከምዕመን ስርዓተ ግንዘት የዲያቆን ከፍ ይላል፣ ከዲያቆኑ የካህኑ፣ ከካህኑ የጳጳሱ ከፍ ይላል። የመነኮሳት ደግሞ የራሱ ደረጃ አለው። እንዲያ ከሆነ የቅዱሳን ስርዓተ ግንዘት እንዴት ያለ ይሆን? መላእክት ተገኝተው ከበው እየዘመሩላቸው ነው የሚገነዙ አይደለም? ከዚህ ሁሉ ጋር ግን የእመቤታችን ስርዓተ ግንዘት እንዴት ይሆን? የእመቤታችን ስርዓተ ግንዘት የፈጸሙ ሐዋርያት ናቸው። ዋኖቹ ግን ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። በራስጌና በግርጌ ሆነው ዋኖቹ ስርዓተ ግንዘቱን የመሩ የሐዋርያት አለቃ ቅዱስ ጴጥሮስና የእመቤቴ የቸሩ መድኃኔ ዓለም ወዳጅ በንጽህና ከእመቤታችን በታች ከፍጥረት ሁሉ በላይ ተብሎ የተመሰገነ ወልደ ነጎድጓድ ቅዱስ ዮሐንስ ነው።
ስለዚህ የእመቤታችን የድንግል ማርያም ግንዘቷ ስርዓት ምን ይባላል? ስርዓተ ግንዘት በማለት ፈንታ ክብረ ግንዘት አለ ድንግል ይባላል። ክብረ ግንዘት። ምክንያቱም እመቤታችን ድንግል ማርያም የተገነዘችበት በፍታ ከየት ነው የመጣ? መድኃኔዓለም ከየት ነው ያመጣው? እንኳን እመቤታችን የእመቤታችን ምሳሌ የሆነች የመጀመሪያውን ቤተክርስቲያን በቂሳሪያ ፊልጵስዩስ ሲሰራ 3 ድንጋዮች ከየት ነው የመጡ? እዚያውን ያነሳቸው። በኋላ ስርዓተ ምስዋውን፣ ጻይሉን፣ ጽዋውን፣ እርፈ መስቀሉን፣ መንበሩን፣ ታቦቱን ምን ያመጣው መድኃኔዓለም? ዝም ብሎ ከዚህ መጣ ሳይለን ይላል። እንደዚህ ያሉትን ነገር ጌታችን አመጣ ነው የሚል እንጂ አመጣ ነው የሚል ከዚህ አይለንም። ረቂቅ ነው ግብሩ። እመቤታችን የተገነዘችበት በፍታው ብርሃን ነው። በነገራችሁ ላይ ያ በኋላ እመቤታችን ስታረግ ለቅዱስ ቶማስ ሰጥታው የለ? እንዴት ዋላችሁ? ሰጥታው የለ? አስቡት። ያን ሰጥታዋለች እመቤታችን። እና የእመቤታችን የግንዘቷ ክብር ገናና ነው። ለምን? አይላፋት ወርደው ቅዱስ ዳዊት እየዘመረ ዕዝራ እያመሰገነ ሐዋርያት፣ ቅዱሳት አንስት፣ ደናግል በዚያ ወራት በእመቤታችን ያመኑ ሁሉ እዚያ ተሰብስበው ለክብረ ግንዘቷ ምን ይደረግ ነበር? እመቤታችን ስትገነዝ እመቤታችን ካለችበት ከብዙ ሜትር ርቀት በመንገድ የሚያልፉ አይነ ስውራን እኮ ዝም ብሎ እያለፈ ነው፣ ሳይታወቁ አይኑ ይበራል። አንካሳው ቀንቶ ይራመዳል፣ ጎባጣው ይቀናል፣ ጋኔን ያደረበት ሁሉ እየለፈለፈ ይለቃል። ከስንት ርቀት እኮ ነው እንግዲህ። እና ዛሬ እመቤታችን ክብረ ግንዘቷን የምናስብበት ክብረ መግነዟን የምናስብበት ነው። ይሄ መግነዝ ዛሬ ወዴት ነው ያለ? የጌታችን መግነዝ ጣሊያን ውስጥ አለ ይባላል። የእመቤታችን መግነዝ ግን ከዚህ አለ ለማለት ይቸግራል። ለምን? ቅዱሳን ሐዋርያት በየራሳቸው ወስደውት ምናልባትም እግዚአብሔር ካወቀ ስፍራ በያሉበት ስፍራ ሰውረውት ይሆናል። ለምን? ያንን ለመንካት ያንን ለመያዝ የበቃ ትውልድ እንደማይመጣ ስለሚያውቁት ጌታችን በተወለደ ጊዜ 70 ሰገል የገበሩለት ወርቅ ዕጣን ከርቤ አለ አይደለም? እመቤታችን ለማን ሰጠችው? ለቅዱስ ጴጥሮስ አይደለም? ቅዱስ ጴጥሮስ ለማን ሰጠው? ለቅዱስ ቀሌምንጦስ አይደለም? ቀሌምንጦስ ለማን ሰጠው? ለማንም አልሰጠው። ለምን? ለኋላው ትውልድ የሚገባ ነገር ስላልሆነ ሰወረው በፍርድ ቀን እስከሚገለጥ ድረስ። ለማን በቀል ሊሆን? ለእስራኤል። አሕዛብ እንኳ አምነው 2 ዓመት ተንገላተው መጥተው ሲሰግዱለት እስራኤል ለሱ ያደረጉት ብቸኛው ነገር ሰቅሎ መግደል ነው። ፍርድ ይሆንባቸዋል። እና ልክ እንደዚህ እመቤታችን ለሁሉም ባጭር እናደርገው። ቅዱሳን ሐዋርያት አንድ ተጋቦታቸውናል። ተጋቦ ብለን ስንል አንድ ለእመቤታችን መጀመሪያ ለዕረፍቷ ለግንዘቷ፣ ኋላ ደግሞ ድጋሚ እንደገና ደግሞ ስጋዋን ተቀብለው እንደገና በክብር ገንዘው እንደገና ለመቅበር፣ ከዚያ በሶስተኛው ደግሞ ትንሣኤዋን ለማየት። ከዚያ በኋላ በየዓመቱ ጊዜ በነሐሴ 15 ተጋቦ ያደርጉ ነበር ይባላል። ደመና እየጠቀሱ እየመጡ ያንን ያደርጉ ነበር። ታዲያ ዛሬ የእመቤታችን ግንዘት ስናስብ 2 ስፍራዎችን ግድ እናስባለን። አንደኛ ጽርሐ ጽዮን። ጽርሐ ጽዮን ማለት እመቤታችን ድንግል ማርያም በክብር የተገነዘችበት ስፍራ ነው። ሁለተኛ ጌቴሴማኒን። ዛሬ በብዙ ጸዋቱ ጌቴሴማኒ ይነሳል አይደለም? በመልክዓ መልክ ድርሰትም በሌላም ጌቴሴማኒ ይነሳል። በለኖሃ መሩ ላይም ስርዋጽ ነው ባይሆን የቤት ነው እንጂ ቀለሙ ለግንዘትኪ ውዱስ በደክሌቱ አልባስ አመገነዙኪ አርዲተ ክርስቶስ በክብር ወበሞገስ በሰጊድ ሰላም ይላል። ከዚያ ቀጥሎ ለመቃብርኪ ሶብዬ ለጌቴሴማኒ በመረባ ጌቴሴማኒ ስለ ስጋኪ ምስካባ እግዝእትየ ስሂነ ሳባ በሰጊድ ሰላም ይላል። ይባላል ቀርቷል? ይባላል አይደል? የቤት ነው፣ በወንበሩ የሚገኝ ቀለም አይደለም። እና ለሁሉም እመቤታችን ድንግል ማርያም ክብረ ግንዘቷ ገናና ነው። ከክብረ ግንዘቷ በረከት ያሳድርብን። የቅዱሳን ሐዋርያት ጌቶቻችን አባቶቻችን በረከት ያሳድርብን። እንግዲህ ቅዱስ አባታችን በጊዜው በወጣት ዕድሜ የነበረ ሊቀ ዲያቆናት የነበረ በሮም መንግስት ዘመን በዘመነ ሰማዕታት ቅዱስ ለውረኒዮስ ነው። ለውረኒዮስ ቅዱስ ለውረኒዮስ በዲቁናው ተመሰገነ። በሊቀ ዲቁናው የቤተክርስቲያን መዛገብትን በስርዓት የጠበቀ ሳይሰርቅ
ሳይሰስት ሳይደብቅ በንጹህ ያገለገለ የመከራው ዘመን ሲመጣ እርሱ መከራ መቀበል ብቻ ሳይሆን ሊገድሉት እስር ቤት ሲያስገቡት ብዙዎችን ያሳመነ አንድ አይነ ስውር አግኝቶ እዚያ አሳዝኖት ዓይንህ እኮ ሊበራልህ ይችላል ይለዋል። እንዴት? በክርስቶስ ብታምን ብትጠመቅ የተጠመቅህ ጊዜ ዓይንህ ይበራልሃል አለው። እሺ እጠመቃለሁ አለ። እዚያ በታምራት ውሃ አፍልቆ በል ተጠመቅ አለው። በአብ በወልድ በመንፈስ ቅዱስ ስም ቢጠመቅ ያ ማየገቦ ሲነካው ዓይኑ በራለት። በጌታችን አመነ። በዚህ ምክንያት ብዙዎቹ አመኑ። እሱን ግን ጥርሱን በደንጊያ ቀጥቅጦ ያረገፈበት ጊዜ አለ። በእሳት ያቃጠለበት ጊዜ አለ። ብዙ አሰቃይቶት ሰማዕትነት ተቀብሏል። በረከቱ ይደርብን። ሌላኛዋ እናታችን ሰማዕት ቅድስት ክርስቲና ናት። ወለተ ረባኖስ የሚባል የአረመኔ መኮንን ልጅ የነበረች በዘመነ ሰማዕታት በ290ዎቹ አካባቢ የነበረች ቅድስት ሰማዕት ናት። በሶሪያ በአንጾኪያ መንግስት በጣም የተመሰገነ ስም ካላቸው ቅዱሳት አንስት አንዷ እሷ ናት። ማንም ሳይሰብካት እንደ አብርሃም እንደ ሙሴ ጸሊም በመንፈስ ቅዱስ አጋዥነት መሪነት ወደ ጌታችን ለምና አምና የአባቶን ጣዖቶች ሰብራ ከ3 ነገስታት መኳንንት መከራ ተቀብላ ጥምቀት ስላልተቀበለች ሊገሏት ብለው በራግናት ይላል አይደለም እንደ ጀልባ ታንኳ በሚመስል ነገር ወስዶ ባህር ውስጥ ቢያሰጥማት ጌታችን መጥቶ ከዚያ አወጥቶ ራሱ በእጁን ያጠመቃት። ሌላ ካህን አይደለም ያመጣት፣ ራሱ በእጁ ያጠመቃት። በቁርባን ሰዓት ደግሞ ጥምቀቱ በኋላ ቁርባን ማን አመጣላት? መልአኩ ቅዱስ ሚካኤል አይደል? በጉጠት ይዞ ቅዱስ ክቡር ደሙን አቀበላት። ለሞቷ የተደገሰላት የባህር ስጥመት ጥምቀት ሆነላት። አባቷ ከመበሳጨቱ የተነሳ ብዙ ነገር አድርጓታል። ካደረጋቸው ነገሮች መካከል አንደኛው እሷን እጅግ ስለት ባላቸውና በሚሰነጣጠቁ ጅራፎች መግረፍ ነው። ሲገርፋት አካሏ ሲሰነጠቅ የወጣ ደም ሳይሆን ምን ነበር? የማዕር ወለላ ነበረ። ታምራት ይባላል። ይሄ የማዕር ርጉሬ የሚለው እሱን ነው። በዓለም በኃጢአት በዝሙት ጎሮሯችን ብዙ ምርር ይላል። መምረሩ አይታወቀንም። ጻድቃን ኃጢአት ሲሰራ እንዴት እንደሚመር እነሱ ናቸው የሚያውቁት። እና ብዙ ድንቅ ታምራት አድርጋለች። ከሁሉ የከፋው ነገር ልብሷን አስወልቀው ራቁቷን ዘግዝቀው ሰቅለዋት ነበረ። ብዙ ሰው የተሰዋ የዚያን ቀን ነው። ምን ክፉ ብትሆን ማለት ሰው ምን ክፉ ቢሆን ሴት ልጅን እንዲያው የፈለገም ያደርግ እንዲያው አይዛብም ቢሆን ከልብስ ማራቆት አረመኔነት ነው። ካህንና ሴትን ከልብስ ማራቆት በጣም ትልቅ ነውር ነው። ይሄ እንኳን ለክርስቲያን በየትኛው እምነት ነውር ነው። በነገራችሁ ላይ አሁን ሌላው እምነት ከክርስትና ውጭ ያለው ምድራዊ ነገር ነው። ሰማያዊ እምነት የለም። ግን ምድራዊም ሆኖ እንኳ ስነ ስርዓት አለው። ትንሽ ያለ አይደል? ይሄ እንደ ኮድ ኦፍ ኮንዳክት የሚባል የሆነ ነገር ለማድረግ ይሄ እንደዚህ ቢሆን የሚባላል ኮድ ኦፍ ኮንዳክት ወይም ደግሞ ይሄ ስነ ምግባር የሚባል ነገር አለ። ዝም ብሎ የጋራ የሆነ እንዴት ዋላችሁ። ለምሳሌ ቡዲዝም የሚባል እምነት አለ አይደለም? ቡዲዝም የሚባል በጣም ብዙ 100 ሚሊዮኖች የሚከተሉት ቡዲዝም እምነት ውስጥ እነሱ ፕሪንሲፕል የሚላቸው ወደ 5 ነገሮች አሉ። አንደኛው ለምሳሌ የተራበ አበላ ነው። እንግዲህ አሁን በእኛ በክርስትና የተራቡት እንድናበላ ትእዛዝ አለ አይደል? በሰላሞችም ብትሄዱ በቡዲዝም ብትሄዱ በየትኛው እምነት ብትሄዱ የተራበ ሰው እንድታበሉ ነው የሚነግሯችሁ። መሰረቱ ምንድን ነው? ዓላማው ምክንያቱ ምንድን ነው? ቢለያይም እንኳ ማለት ነው። እንደዚያ ሁሉ ሴት ልጅ አዋርዳት የሚል የለም። በእኛ ዘመን ደግሞ ጭራሽ ደግሞ ምን ተጀምሯል? እንዲያው ለነገሩ ራሳቸው ለዚህ ለአንዳንዱ ችግር ተጠያቂ አሁን በዘመን ሴት አዋራጅ አትፈልግም። ራሷ ተዋርዳለች፣ ራሷን አዋርዳለች። እናንተን ላይ ይመለከት ይችላል። ዛሬ ግን በየኢንተርኔቱ ያለው በተለይ ያ ቲክቶክ የሚባል ያጋነንት መንደር እዛ ያለው ሰው ቅር ሊለው ይችላል። እኔ አይመለከተኝም የሱ ቅሬታ። ግን ይገርማችኋል አይደል? አንዳንዱ ሰው እዛ ቆማ ራቁት ደግሞ አንዳንድ ጊዜ ምን ይባላል? እገሌ እንደዚህ የራቁት ቪዲዮ ይዞብኝ ማን የቀረጸው? እሱ ማን ነበርኩ? ምን ታረጊው? ራቁትሽን ፎቶ ትንሽ ያለሽና ተቀርጪዋለሽ። ምን ያደርግልሽ? አካልሽ ነው። ምን አዲስ ነገር አለው? ለማየት ከሆነ እንዲሁ ራቁት ሆኖ ሰው ራሱን አያይም። ግን መስታወቱ አይበቃም?
ቪዲዮ ራስን ተራቁቶ በነገራችሁ ላይ ይኸውላችሁ እንኳን ቪዲዮ ራስን አራቁቶ አልኳችሁ እንዲህ እህቶቻችን ቢቻለን ሁላችን ፎቶ ኢንተርኔት ላይ ባትለጥፉ ጥሩ ነው። ኤአይ የሚባል አታውቁም? ፎቶአችሁን ወስደው ያላደረጋችሁትን ነገር አድርገው ያመጡላችኋል። እችም ያለንበት ዘመን መኖርን የሚያስመኝ አይደለም። ነገ የገዛ እጃችን መልሶ እኛን እስኪያጠፋን ድረስ ከባድ ነው። ይሄ ዲፕ ፌክ የሚሉት ነገር አለ አይደለም? ፍጹም እናንተ እንዲመስል አድርገው ብዙ ነገር እንግዲህ ለዚህ እኛ እናድርገው እንጂ የፈቀዳቸውን ያድርጉ። እዛም በኋላ ምን አታስታውሱም? በአጽያን አምደ ጽዮን ዘመን አቡነ አሮንና ሴት ቅዱሳት አንስት በወቅቱ የነበሩትን ከልብስ አራቆቷቸው አይደለም? ምንም አልመሰላቸውም። እናንተ እፈሩ እንጂ ራሴ ባወልቀው አፍር ነበረ፣ አንተን በግድ ያወለከው። ስለዚህ ስለ ጌታዬ ክብር የተደረገ ነገር ስለሆነ ምንም አይደለም። እንዲያውም ጻድቁን እፈር ብሎ ሲላቸው ማፈር ያለብህ አንተ ነህ። እኔን አካሌን ገልጠህ ልታዋርደኝ ይሞክርሃል። ነገር ግን እኔ ራቁቱን የተሰቀለ ጌታዬን የማስብበት እድል ነው የሰጠኸኝ። ሁለተኛ ነገር የእኔ ስለተጋለጠ ያንተ ስለተሸፈነ ምንም የተለየ ነገር የለውም። ያንተም ቢያወልቁ ያው ነው፣ ለጊዜው ስልጣን ስለያዝክ ነው ብለውታል፣ ገስጸውታል። ማስተዋል ጥሩ እና ይችን ቅድስት ናት። በዚያ ምክንያት ነው ብዙዎቹ የተሰዉ ወደ ክርስትና መጥተው እሷን ሲያራቁቷት በዚያ አዝነው ተናግረው ነውና በረከቷ ይደርብን። የመጨረሻው እናታችን ቅድስት እንባ መሪና ናት። እንደምታውቁት እንባ መሪና የሚለው ስም የወንድ ስም ነው ብለናል አይደል? እንዴት ዋላችሁ? ግን መሪና የሚለው የሴት ስም ከሆነ እንባ ሲጨመርበት እንዴት ነው የወንድ የሚሆነው ነው? ነና ዋላችሁ? በእነሱ ባህል ከሆነ ለምሳሌ በሶሪያ ቋንቋ ከሆነ መሪና የሚለው ስም ማሪኖስ ተብሎ ነው ወደ ወንድ የሚዞረው። ነና ዋላችሁ? መርቲያና መርቲያኖስ፣ አውጋኒያ አውጋኒዮስ፣ ኢላሪያ ኢላሪዮን ይለ ኢላሪዮስ ይለ ልክ እንደዛ ማለት ነው። ለምንድን ነው እንባ መሪና የተባለ ቢሉ በሁለት ነው። አንደኛ እንደኛ ባህል እንደኛ ትውፊት እንባ ሲጨመርበት ወደ ወንድ ስምነት ይለወጣል ነው። ግን የግብጾችን ነገር ስንመለከተው ነገሩ ከእንባ ይልቅ ወደ አንባ ነው። አንባ አባ የሚለው ከአንባ አይደለ? የነሱ ምንጭ እኛ አባ አባት አቡነ ተመሳሳይ ነገሮች ናቸው አይደል? አባትነትን የሚመለከት ነው። ግብጾች ግን አባ ሳይሆን የሚሉ ምንድነው? አንባ። ለምሳሌ አንባ ሲኖዳ ነው የሚለው፣ አንባ ካራስ አቡነ ኪሮስን ማለት ነው። አንባ አባ አቡነ እንደማለት። ስለዚህ ነገሩ ምንድነው? እንባ መሪና ሳይሆን ከቋንቋ ቋንቋ ሲፋለስ ነው እንጂ አንባ መሪና ወይም አባ መሪና ማለት ነው። እንደዛ የሚሉ አሉ። ለሁሉም መሪና የሚለው ቃል ራሱ የነሱ የሀገራቸው ቋንቋ ነው እንጂ ዞር ስታደርጉት ወደዚህ ወደ ለመድ ነው አማርኛ ብናዞረው ማርያም ነው የሚል ይላሉ። መሪና የሚለው ዞር ሲል ማርያም ማለት ነው። እናቷ ማን ነው የምትባል? ማርያም ነው ስሟ። እናላችሁ አባቷ ማን ነው? ወዛም ዳስቲ ገብረ ክርስቶስ ስሙ ባልታወቀበት ዘመን ይወጣለ ስም ነው። ምንጊዜ አንድ ወንድ ጻድቅ ስሙን ካላወቅ ነው ማን ነው የምንለው? ገብረ ክርስቶስ። ሴት ከሆነች አመተ ክርስቶስ ነው አይደለም? ግን ስሙ ማን ነው? አውጋኒዮስ፣ አባ አውጋኒዮስ። እናቷ በልጅነቷ ሞተችባት። በነገራቸው ሀገራቸው ዛሬ ሊባኖስ የሚባለው አካባቢ ላይ ነው። ሀገረ ሙላዳቸው ገዳሙ አለ። አምን አታስታውሱም? የገዳሟን ፎቶ እንዲሁ ለምለም የሆነ ገዳም አላሳያችሁም? አላውንም ስፈልስ መዋል ነው እንጂ አይጠፋም። እና በስርዓት አሳድጓት አካለ መጠን ትድረስልኝ እንጂ ዓለም ለምን ልብ በሉ። ምክንያቱም ድጋሚ ያላገባበት ሁለት ምክንያት አለ። አንደኛ አንድ ክርስቲያን ሴትም ከሆነች ባሏ ቢሞት ወንድም ከሆነ ሚስቱ ብትሞትበት እውነተኛ ክርስቲያን የመጀመሪያ አማራጩ ምንድነው? ከዚያ በኋላ አለማግባት። የተቀደሰ ጋብቻ አንድ ነው። ሁለተኛው እየቀለለ ሶስተኛው እየቀለለ ሄድና አራተኛ ጋብቻ አመንዝራነት ነው አይደለም የሚባለው ቤተክርስቲያናችን። እንደሱ ነው ትምህርቱ። አንድ ሁለተኛ ነገር ልጅን በእንጀራ እናት ማሳደግ ከባድ ነው። ስለዚህ ራሷ ሳደገ ስርዓት አስይዞ ኋላ ልጄ ላጋባሽና እኔ ለምንድን ነኝ አላት። ነፍሰ ዚአከ ታድህን፣ ነፍሰ ዚአየኑ ታጠፍ። እንዴ ያንተን ነፍስ ልታድን የኔን ወደዚህ ዓለም መስገርት አስገብተ ልታጠፋ ነው? የኔ ልጅ ምን ተወኝ፣ አብረው ሰደኝ ወደ ገዳም። የሴት ገዳም የለም በአካባቢ ወንድ ነው ብሎ አላት። እንደ ወንድ አስመስለው ሰደኝ
ጸጉሬን ላጨኝ፣ የወንድ ልብስ አልብሰኝ፣ ስሜን ለውጥልኝ ብላለችው። ቢላት እምቢ አለችው። አይ ጨክነሻል፣ ከጨክነሽማ ብሎ ያለችውን አድርጎ ይዟት ገዳም ገባ። 10 ዓመት አብረው በተጋድሎ ኖሩ። በ10ኛ ዓመት አባ አውጋኔዎስ እረፍቱ ደረሰ። አበምኔቱን ጠርቶ አደራ ከገዳም እንዳይወጣ ይሄ እኔ ልጅ ብሎት አረፈ፣ ተቀበረ። ከዚያ በኋላ በጾም በጸሎት እየኖረች እያለ የምታውቁት ችግር መጣ። ምክንያቱም እዚያ ያሉ መነኮሳት አድማ መቱ። አይደለም አድማ ዝም ብሎ ሰው በነገራችን ላይ የራስን ስራ መስራት እኮ ነው። ጊዜ አድማ በየስፍራው አለ አይደል? ነገል እያረፉ ምን አገባ አንተ የምታርፍበትን መንገድ ማትፈልግ ደህና ዋላችሁ። እገሌ ለምን በላ ነው እኔ የምበላበት መንገድ ካለ ብሎ መፈለግ ነው እንጂ ምንድነው የሚሉ አባቶቻችን ባለጌ እንጂ አያዝንም እሱ ስለገበረ ባልንጀራው ስለቀረ ይላሉ አይደለም? የድሮ አማርኛው ነው ተገለባበጠ ይመስላል አይደል? ግን እንደዛ ነው የድሮ አማርኛው ነው። በዚህ ዘመን አማርኛ ቢሆን ምንድነው የሚለው? ባለጌ እሱ ስለገበረ አያዝንም ባልንጀራው ስለቀረ እንጂ ነው አይደለም? ግን የድሮ አማርኛ ምንድነው? ባለጌ አያዝንም። እንዴት ባላችሁ? ባለጌ አያዝንም እሱ ስለገበረ ባልንጀራው እንጂ ስለቀረ ይመለን። ምክንያቱም እሱ ግብር ገብሯል አይደለም? የእሱ መገበር አይደለም። ልክ ሰሙኤል አንዳንድ ተንኮል ታሪክ የሚባል ነገር አለ አይደለም? አንድ ያው አምላክ ነው ይላሉም ደግሞ የሆነ ሀብታም መጥቶ አንተ የሆነ ነገር ጠይቀኝ የፈለግከውን ነገር ግን ለጎረቤትህ እጥፍ አድርጌ እሰጠዋለሁ። ምንድን ነው ያለው? አንድ አይኔን አጥፋልኝ፣ ጎረቤቱ ሁለት አይኑ ሊጠፋ ማለት ነው። ይሄ በነገራቸው ላይ ፈጠራም ይሁን ሀቅም ይሁን በትክክል ግን የሚገልጠን ነገር ይመስለኛል። አስቡት። ለምን 1 ሚሊዮን ቢል ያኛው 2 ሚሊዮን ሊያገኝ ይሄ ነው በቃ። እና ምቀኝነት የራሳቸው የማይሰሩ ደግሞ መነኩሴ ሆኖ ደግሞ ምቀኛ ተውታ። ይሄ ጎረምሳ አይደል? ይሄ መነኩሴ በነገራችሁ ላይ እዛ ገዳም ግራ ግብት ይላቸዋል። ለምን ቢባል አባ መሪና ድምፁ የምን ነው? የሴት ደግሞ ምን የለውም፣ ፂም የለውም። እና ቢጨንቃቸው መጀመሪያ ላይ የነበሩ መነኮሳት ሕጽው መሆን አለበት ጃንደረባ ነው በቃ ብለው አሉ። ኋላ ግን የገድሏን ብዛት ሲመለከቱ ምንድነው የሚለው? ይተዋሰቡ ወይትበሃሉ ደቁቅ አሉ እምተጸምዶቱ ብዙ ወፍድፉድ ገድሉ። ጾም ጸሎት ስለሚያበዛ ነው እንደዚህ ሆነ ደግሞ ያሉ አሉ። ይውጣ ብለው አሉ ስትባል እንግዲህ አበምኔት ሲያስጨንቁት እሺ አለ። ወጣች። እዚያ ስራ ሲሰሩ ካለበት ቦታ አንድ ጎልማሳ ይላል አይደለ? የእሷን ገድል በሚናገሩ ታሪኮች ላይ ወታደር ነው ይለዋል። መጥቶ የእሷን ክብረ ንጽህና ካጠፋ በኋላ ማን ነው ካሉሽ ቢያይ ከነዚያ መካከል መልከ መልካም ወጣት የሚታየ ማናት? በቃ አይኖ ስለያረፈ ያ ነው ያ መነኩሴ ነው በያላት። እሷም ጽንሷ ሲታወቅ ማን ነው ሲላት አባቷ እንግዲህ አባቷ በአንዳንድ ምንጭ የገዳሙ ሞፈር ቤት በረኛ ነው ጠባቂ ነው ይባላል። በአንዳንዱ ደግሞ ባለጠጋ ሆኖ ገዳሙ የሚተባበር ነው ይባላል። እና ያንን ሲሰማ መጥቶ መነኮሳትን ሲራገም ሲሳደብ አበምኔቱ መጥቶ ምንድነው ሲለው እንደዚህ እኮ አደረገ ያንተ አባ ንባ መሪና እንዲህ ያደረገ እኮ ነው። እና በአንድ ሰው ምክንያት መነኮሳትን አትስደባቸው እኔ እሱን እቀጣዋለሁ ብሎ አስጠርቶ ሲረግማት ሲሰድባት ምን እንደሆነ አልገባትም። እዛ ቀና ብላ ምንድነው ጥፋት ነገራት። ለጊዜው አይ ሴት ነኝ ብትል ከገዳም ውጭ ሊመጣ ነው። በነገራችሁ ላይ ለጊዜው ነው። እንዴት ዋላችሁ? ሴትና ወንድ አንድ ገዳም ይኖራል አይኖርም? ውጭ ሊመጣ ነው። እዚህ አካባቢ ደግሞ የሴት ሌላ ገዳም የለም። አንድ ለፍጻሜው ግን የዛን ሰው ንስሐ መውሰድ ፈለገች። ምን እሷ በወሰደችለት ንስሐ ባይድንም እንኳ ባላደረገችው አደረገች ተብላ የለ። ስለዚህ እሱ ሊቀጣ የሚገባው ነው እሷ የተቀጣችው። ወጣትነት አሳስቶኝ ነው ይቅር በለኝ አለችው። ብቻ የሚረግማትን ረግሞ ከገዳሜ ውጭልኛል። ኧረ የፈለግከኝን ቅጣኝ እዚህ ላይ እምቢ ብሎ አባረራት። አልቀረላትም አይደል? መባረሩስ አልቀረላትም። ከዚያ ግን እኔ የሚገርመኝ ነገር አቤት መድኃኒዓለም አንዳንድ ጊዜ አሁን እዚህ ጉባኤ እንደ በቀደሙ ኩታራ ውጣ ተብለህ ብትባረር ምንድነው የምታደርግ?
መጀመሪያማ ፌስቡክ ነው። በነገራችን ላይ ድሮ ተማሪዎች የነበሩ ዛሬ የሚሳደቡ ሰዎች አሉ አይደል? ድሮ ምናምን እንደዛ የሚሆነው እና አስታውሳለሁኝ። አንተ እኮ ነህ ለዚች ሀገር ያለህላት ትላለች አንድ ሴትዮ። ኧረ እባክሽ ማሪኝ፣ እቺ ሴትዮ ግን የተጣላችን ቀን እያልኩ በቃ ያን ቀን ነው የምጠብቅ። ኋላ አንድ ቀን እሷ የምትወደውን ሰባኪ ነካሁባት። ሜሴጅ ላከችልኝ። አንተም ሰው ነህ ደግሞ አረ በቀላል መራኛለች በዱላ ማለት ለምን ቢባል በነገራቸው ላይ ያውኑን የሚሻል መጥፎ የትኛው ነው? ያኛው ሐሰት ነው። ያኛው ዝም ብለህ መጠበቃ ዝም ብሎ ሆነ እዚህ አንዳችሁ የሆነው እንዳግንቷችሁ ባለም አንደኛ ቆንጆ እኮ አንቺ ነሽ ምናምን ሲልሽ ምንድነው መልሱ? ዶሮውን ሲደልሏት በመጫኛ። አሁን ለዶሮ ክራንሶ ነው በመጫኛ። እንደዛ ነው መልሱ። እሺ ውሸት ነው። እና ሰው መጥቶ ሴትና ሴት ዲያቆን፣ ሰባኪ፣ የዘማሪ ምናምን የሚባለው በቃ ለውዳሴ ቅርብ እንደሆነ ጠላት ስለሚያውቅ በዚያች ነው የሚመጣበት። አንተ እኮ እንደዚያ ነው። እና ከገዳሙ ወጥታ ከበሩ አትርቅም። አጥር አይደል መግባት አትችልም። ከዚያው እየጾመች እየጸለየች፣ ምክንያቱም ስርዓት ተሰርቶባታል። ቤት ውስጥ ማደር መጠለል የለም። ዝናም ይወርድባታል፣ ያ ሁሉ ፀሐይ ይወርድባታል። በነገራችሁ ላይ በአንዳንድ ትውፊት 3 ዓመት ይላል፣ በአንዳንዱ 7 ይላል። ግን መደበኛው ታሪኳን በሚናገሩ ለ10 ዓመት ነው እንደዛ ተሰቃየች የሚባለው። ያ ሁሉ ነው። ግን ከገዳሙ አጥር አትርቅም። በረሃውን እየዞረች ትገደለ እዛ አትርቅም። የሚገርመው ያው 9 ወር ሲያልቅ ደግሞ እንደሚፈጠር ታውቁታላችሁ። ወለደቻች። የማንን ምን ያው ቃሉን ላለመናገር ነው። የማንንን ማን ያሳድጋሉ? አመቶ ገና የተወለደ ሕፃን ሰጥቷት ሄደ። ያን ጊዜ ግን ደስ አላት። አንደኛ ሰው አገኘች፣ ያውም ክፋት የሌለው ንጹህ አገኘች። ንጹህ ሕፃን። ችግሩ እሱም ማጥባት ነው አይደለም? የሚገርመው ነገር እረኞች ብዙዎች አሉ። ከእረኞች መካከል ልቦናው ክዳት የሌለው አንድ እረኛ ነበረ። በቃ እኔ የቋሚነት ወተት እሰጥሻለሁ። እሷ ከሱ ዘንድ እየሄደች ታመጣለች፣ ሕፃኑን ታጠባለች፣ አሳደገችው። እሱም የታደለ ነው። ስምናው በኃጢአት ተጸነስኩ እንዳለው ነው። ግን ደግሞ አስተዳደጉ የተቀደሰ ሆነለት። ከዚያ በኋላ መነኮሳት ሄደው አበምኔቱን ለምነውላት ተመልሳ ገባች። ግን ስትገባ እንደ ባሪያ እንደተሸጠ ባሪያ ማለት ነው። የገዳሙን ስራ በተለይ ይሄ መጸዳጃ ቤት፣ የሽንት ቤት መጥረግ፣ ይሄ ሰው በቃ የማይደፍረው ስራ አለ አይደለም? እሱ ሁሉ ተሰጣት። ለእሷ ግን ይሄ ምንድነው? ተድላ ነው፣ ደስ ነው የሚላት። ይህን ሁሉ ስታደርግ ስትጋደል ምናልባትም እስከ 20 ዓመት የሚደርስ ያክል ቆየች። በአጠቃላይ ገዳም ገብታ ከመነነች 40 ዘመን ሲሞላት እንግዲህ ታመመች፣ አረፈች። ያ ያሳደገችው ሕፃን አድጎ ትልቅ ሰው ሆኖ መንኩሶ ደግ ሰው ሆኗል። ደወል ደወለ። መነኮሳቱ ተሰበሰቡ። ያው የምታውቁት ነው። ሊገንዙ ልብሷን ከላዩ ላይ ሲያነሱ ሴት ናት። እንግዲህ ደነገጡ፣ ተላቀሱ። ብዙ ነገር ሰው አንዳንድ ጊዜ ሲቸኮል ችግር ነው። አንዳንድ ጊዜ ለምን መስል በእርግጥ እውነት ለመናገር እሷ ራሷ አይደለች እኔ ነኝ ያደረኩት በላ ሊል ይችላል አይደል? ሰው በነገራችሁ ላይ አንድ ሰው ጥፋተኛ ነው ሲሉት ፈጥኖ አዎ ካለ መጠንቀቅ ያስፈልጋል። ለምን? ቅዱሳን የሰው ዕዳ መውሰድ ስለሚወስዱ ድንገት ያ ሰው ደግ ሰው ጻድቅ ሰው ከሆነ የሰው ዕዳ ሊወስድ ይሆናል። ዕዳ እንዳይሆን መጠንቀቅና ብቻ ተላቀሱ። ብዙ ነገር አሉ። ያንን በረኛ ጠርተው አሳዩት። የልጅህን ሐሰት ተመልከት ሴት ናት ብለው አሉ። ከዚያ በኋላ አበምኔቱ አንድ ነገር አመጣ። ምን አለ? እግዚአብሔር ምሕረት እስከሚሰጠኝ ድረስ ይቅርታ እስከሚያደርግልኝ ድረስ ስጋዋን አልቀብርም። እኔም እሸከማለሁ፣ እናንተም ነው ተሸከሙ። ቀንም ሌሊትም የፈቀደው ይሁን፣ እየዞርን እግዚኦታ እንላለን አለ። እግዚኦ እያሉ ሲዞሩ ከክቡር ስጋዋ እግዚአብሔር ሁላችን ይቅር ይበለን የሚል ድምፅ አሰማቻቸው። ደስ አላቸው። ከዚያ ተሸክሟት ከሚሄዱት መነኮሳት መካከል አንደኛው አንድ አይና ነው እና አንድ አይኑ ያስቸግረዋል ደግሞ እና ተገንዛበት የነበረውን ጨርቅ እንደዚህ አድርጎ ዳሶ አይኑ በራለት። ደስ አላቸው። በክብር ቀበሯት። ብዙ በመቃብሯ ታምራት ተደረገ። እነዛ ሐሰተኞቹ ትልቅ ሰው ሆነውም ቢሆን ጋኔን አድሮባቸው መጥተው ተንፈራፍረው ሐሰታቸው መስክረው በመቃብሯ አፈር ነው ሄዳኑ። ጋኔን አንቆ ሲያንገረግራቸው ከርሞ ማለት ነው። እና በዚህ አስደናቂ ታሪኳን የምትታወቅ እናታችን ቅድስት ማርያም ዛሬ ረፍቷ ነው። በረከቷ አይደርብን። ምክንያቱም ትዕግስትን ከቅዱሳን መማር አለብን። ቢያቅተን እንኳ ራሳችን መውቀሻ ይሆነናል። እኛ በበደልነው ነገር መሸከም አንችልም። እነሱ ደግሞ አለበደላቸው ይህን ሁሉ ይሸከማሉ።
የትምህርታችን ርዕስ ምድር ጽሜት ይላል። የተጠማች ምድር። ነገ የነገውን መጨረሻ ላይ እነግራቸዋለሁ። ትንቢተ ኢሳይያስ ምዕራፍ 32 ላይ ገና ሲያነሳ እነሆ ጻድቅ ንጉሥ ይነግሣል ይላል። አሁን ጥሬ ዘሩን አቆይተን ወደ ምስጢሩ ብቻ እንምጣ ሰዓት ለመጠቀምና እንዴት ዋላችሁ? በእስራኤል ጻድቃን ነገስታት ዳዊት፣ ሰሎሞን። ከዳዊት ሰሎሞን በኋላ ማን ነው? ሕዝቅያስ አይደለም? ከሕዝቅያስ በኋላ ዮስያስ አይደለም? ከዮስያስ በኋላ ጻድቅ ንጉሥ የተገኘ ማን ነው? ዘሩባቤል ነው። ስለዚህ ጻድቅ ንጉሥ ይነግሣል። ስለ ፄዋዌና ሚጠት የተነገረ ኃይለ ቃል ስለሆነ በጥሬ ዘሩ ጻድቅ ንጉሥ ይነግሣል የተባለ ማን ነው? ለጊዜው ዘሩባቤል ነው። ታውቆ የለ ወአንቲሊ ቤተልሔም ምድረ ኤፍራታ ኢትትያቲም ንግሥተ ይሁዳ ሲተረጎም እና እስመ እምኔኪ ይወፅእ ንጉሥ ላለው መጀመሪያ ምንድን ነው የሚለው? ዘሩባቤል ይነግስብሻል አይደል የሚለው። ለፍጻሜው ግን ክርስቶስ መድኃኔዓለም ይወለድብሻል ነው። ጻድቁ ንጉሥ ይነግሣል። በምስጢሩ ግን ጻድቅ ባህሪ፣ እውነተኛ ንጉሥ፣ በባህሪ ውስጥ እውነተኛ የሆነ ንጉሥ ክርስቶስ ይነግሣል ማለት ይወለዳል። መንገስ ቅሉ ምንድን ነው ቢሉ ንጉሥማ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ይላል ዳዊት። ንጉሥማ ጥንትም ንጉሥ ነው በተዋሃደው ሥጋ። ንግስና ወዴት ነው ቢሉ በማኅፀነ ማርያም፣ አንድም በመስቀል ላይ ይነግሣል። ነናላችሁ ክርስቶስ ዙፋኑ ምንድን ነው? መስቀል። በምን ላይ ነገሰ ቢሉ በሌላ በዘባነ ኪሩብማ ጥንትም ንጉሥ ነው ስለ ሥጋ እንግድነት ካልሆነ በቀር። ስለዚህ ጌታ በማኅፀነ ማርያም ኋላ ደግሞ በምን ነገሰ? በመስቀል ላይ። መሳፍንትም በፍርድ ይገዛሉ አለ። በፍርድ ከሚል በእውነት ቢል ይሻላል። በእውነት ይገዛሉ አለ። መሳፍንት ያለውን ጥንቱኑ በዘሩባቤል ዘመን ደና መሳፍንት ይነሳሉ። መቼስ ንጉሱ ጥሩ ሲሆን ዳኛውም ደና ይሆናል አይደለም? እንደዚያ። ለፍጻሜው ግን መኳንንት ወይ መሳፍንት የተባሉ እነማን ናቸው? ጌታ በመስቀል ነገሰ። መሳፍንቱ እነማን ናቸው? አረ ጎበዝ ምን እንዳትሉ ደግሞ የዘመን ሰው አስቸጋሪ ነው። አንዱ ቪዲዮ ላከልኝና ችግር አይደል ያቺ ለመድካት በነገራችሁ ላይ ትክል ድንጋይ ታች አርማጮ ላይ አርማጮ ስትሄዱ ታቦት ሲወጣ ሽማግሌ ሁሉ ተሰብስቦ አዲስ አበባ ያበባል ገና ነው። እኔ ታቦቱና አዲስ አበባ እንደሚያገናኛችሁ የሚገርማችሁ ነገር ይሄ ጭፈራ በአጤ ምኒልክ ፊት የቀረበ ጭፈራ አዲስ አበባ ስትመሰረት ለአዲስ አበባ ላይ አዲስ አበባ በደንብ እየተስፋፋች ስትሄድ እኮ በአጤ ምኒልክና በእቴጌ ጣይቱ ፊት የቀረበ ጭፈራ እኮ ነው። እንድታውቁት በታሪክ አለ እኮ። ከዛን ጊዜ ጀምሮ ይኸው መቼስ ለገጠር ሰው ለባለ ሀገር አንድ ነገር አስይዙት አይለቀው፣ በቃ አለቀ። ክፉም ሆነ በጎ ይዞት ነው የሚኖር። ታዲያ ለገጠር ሰው የምትሰጡትን መጠንቀቅ ነው። አጣርቶ በደንብ ንጹሐን መስጠት ነው። እዚያ በኋላ አይለቅም። ያችኑ ይዞ ነው የሚለው። ዘወር በል ነው የሚልህ። እዛ በኋላ ጳጳስ ስትመጣ ምን ብትመጣ የለም ተው፣ የድሮ የመጣችውን ነው የሚፈልግ እሱ። አዲስ አበባ ያበባል ገና ነው በቃ። እና ትንሽ እንደውና ጎበዝ እየስላችሁ ሌላ እንዳትሉ ብዬ ነው። እና አምጡ እንጂ ምንድነው ነገሩ? አሁን ክርስቶስ መድኃኔዓለም በመስቀል ነገሰ አልን። መሳፍንቱ ማን ናቸው? የሱ ሐዋርያት። እንዴ በምን ይገዛሉ አለ? በእውነት ይገዛሉ። ዓለምን እኮ ገዝተውታል አይደለም? 12 ዛሬ መስባኩ ምንድን ነው? አልቦ ነገር አይደለም? ውስተ ኩሉ ምድር ወፅአ ነገሮሙ አለ። በመላው ዓለም ትሑታኑ ነው ክርስቲያን ስለሆኑ ነው እንጂ እኮ ይሄ ሁሉ እነሱን ያሰቃያቸው የነበረ ሰው አቅም አለው። ጰራቅሊጦስን ምንድን ያደረጉት? ሀነ ሙሉ ሰራዊቱ ባየር ሰቀሉት። በነገራችሁ ላይ በገመድ አይደለም። ምክንያቱም ሰው መጥቶ ሊፈታው አይችልም። በሌጊዮን የሚነጹ በነፋስ የሚሰቅሉ እኮ ናቸው። ባለሙሉ ስልጣን አምባሳደር ሲባል ትሰማላችሁ። ባለሙሉ ስልጣን የፈለገውን የሚያደርግ ማለት ነው። እንዲሁም ይሄ ምድራዊ ብዙም አቅም የለውም። ያው ከላይ የሚታዘዘውን ብቻ ነው። ባለሙሉ ስልጣን ማዕረጉን መናገር ነው። ቅዱሳን ሐዋርያት ግን ትክክለኛ ባለሙሉ ስልጣን። ምክንያቱም ሙሉ ስልጣን ሲሰጣቸው ምንድን ነው ያላቸው? ሙታነ አንስኡ። እንዴ መስፈርት እኮ አላስቀመጠላችሁ። በቃ የሞቱትን አንሱ፣ አጋንንት አውጡ፣ ለለምጽ አንጽሁ፣ ድውያነ ፈውሱ ብሏቸዋል እኮ። ከዚያ ሙሉ ስልጣናቸው የምታውቁት እኮ ማድረግ ከፈለጉ ሐናንያና ሰጲራን ቅዱስ ጴጥሮስ በምንድን ነው የገደላቸው? በግብረ ሐዋርያት ምዕራፍ 5 በምንድን ነው የገደላቸው? ሞቱ የሚል ቃል እንኳ ካፉ አውጥቷል። በሐልዮ እኮ ነው የቀጣቸው። ይህ እኮ ረቂቅ ስልጣን ነው። በነገራችሁ ላይ በሐልዮ ነው እኮ በሞት የቀጣቸው ሁለቱንም።
መሳፍንት እነሱ ናቸው። በነገራችሁ ላይ መሳፍንቱ ደግሞ ዛሬ ግንዘታ ስንል እመቤታችን ጌታችን ንጉሠ ነገሥትን እመቤታችን ንግሥት እናላል። ንግሥተ ሰማይ ንግሥተ ፍጥረት ናት አላል። ወይም በኢትዮጵያ አማርኛ ቴጌ ይላል በትርጓሜ ወትቀውም ንግሥት በየማንክ አለ አይደለም፣ ቴጌይቱ አለ። በአንዳንድ ሀገር ንግሥት ትባላለች አይደለ? ከንጉሥ ቤተ መንግስት ያለች የንጉሥ እናት በአንዳንድ ሀገር ንግሥት ትባላለች። በአንዳንዱ ሀገር ማን ነው የምትባል? ቴጌ ትባላለች። እና ቴጌይቱ እና እነዚህ የቴጌይቱ ሎሌዎች ናቸው፣ የንግሥቲቱ የእመቤታችን መሳፍንቱ። ሰውም ቃሉን ይሰውራል በውሃ እንደሚጠልቅም ይሰወራልና ክብሩም በደረቅ ምድር እንደሚፈስ ውሃ በጽዮን ይገለጣል። አሁን ሶስት ነገር አለ። አንደኛ ደረቅ ምድር፣ በዚያ በደረቅ ምድር ደግሞ ምን ይፈሳል አለ? ውሃ ይፈሳል አለ። ከዚያ ደግሞ ክብሩ በምን ይገለጣል አለ? በጽዮን። አሁን በጽዮን መገለጥ ባጭር ጽዮን የተባለች እመቤታችን ናት። እንዴት ዋላችሁ? ጽዮን የተባለች እመቤታችን ናት። ምክንያቱም ወያስተሪ አምላካ ማለክት በጽዮን አምላካ ማለክት እግዚእነ ኢየሱስ ክርስቶስ በጽዮን እመቤታችን ይገለጣል ማለት ስጋዋን ነፍሷን ተዋሂዶ ራሱን ለሰው ልጅ ይገልጣል ብሎ ዳዊት ተናግሯል። ወያስተሪ ባለው በጽዮን ጌታ ተገልጧል። መገለጥ። ሁለተኛው ነገር ውሃ ሲል ውሃ ምን ጊዜም ቢሆን ለማን ነው የምንተረጉመው? ለመድኃኒታችን አይደለም? ጌታ ምን ይባላል? ማየ ሕይወት፣ ማየ ሕይወት ጌታ። አሁን ትርጓሜው የሚወስደን ወደ ጽሜት ምድር ነው። ምድር ጽሜት ነው፣ የተጠማች ምድር የሚለው የተጠማች ምድር የሚለውን ለመጀመሪያ ለቤተ ክርስቲያን መጀመሪያ ለምእመን፣ ሁለተኛ ለቤተ ክርስቲያን እንተረጉማለን። ምእመን ሲባል ይገባችኋል ምን እንደሆነ? ምእመን ምን ማለት ነው? በቤተ ክርስቲያን ምእመን ሲባል ከስማቸው ነው ማለት ነው። የቃሉን ትርጉም አይደለም የሚነገር እሱማ ማኝ ማለት ነው። ምእመን ሲባል ግን በመጽሐፍ ብታገኙ ምንድን ነው ትርጉም? በክርስቶስ ያመኑ ቅድመ ልደት ጌታችን ከመወለዱ በፊት የነበሩ ጻድቃን አበው አሉ አይደለም? ማንን ነው የሚጠብቁ የነበረ? ኧረ ንገሩኝ። ጌታችን ነው የሚጠብቁ የነበረ መጥቶ እንዲያድናቸው። እነሱና በአዲስ ኪዳን ያሉ በብሉይ ኪዳንም የነበሩ ዛሬ በገነት ያሉ ቅዱሳን እና በምድር ያሉ ሁላችን በክርስቶስ ስንት አካል ነው የምንባለው? አንድ ነን አይደል? ያቺ አንዲት አካል ምን ትባላለች? ምእመን ማለት እሱ ነው። የሁሉ ክርስቲያን በክርስቶስ ያመኑ ሁሉ በሰማይም በምድር ያሉ የአንድነት ስማቸው ምን ይባላል? ምእመን። ስለዚህ ምእመንን ምድር ጽሜት አላት። ጽሜት ሚላት በምን ምክንያት ነው ቢባል ጌታን ስለተጠማች መምጣቱን ተስፋ ስታደርግ ስለቆየች። የተጠማ ሰው ሁል ጊዜ ከአይምሮ የማይጠፋው አንድ ነገር ነው። እሱ ምንድን ነው? ውሃ አግኝቶ እስኪጠጣ አይደለም። በብሉይ ኪዳን የነበሩ በሲኦል የነበሩት በሙሉ ይጠብቁ የነበረ ማየ ሕይወት ጌታ እስኪመጣላቸው ነበረ። ለዚሁም መገለጫው ማን ነው ቢሉ መዝሙር 62 ላይ ቅዱስ ዳዊት ምን አለ? ቤተክርስቲያን ስትሄዱ ጸልዩት የተባል ነው። አምላኬ አምላኬ እገይ ሳቤከ፣ አምላኬ ወደ አንተ ገሰግሳለሁ ብሎ ቀጥሎ ምንድን ነው? ጸማት ነፍሴ ለከ፣ ሰውነቴ ማንን ተጠማች አለ። ስለዚህ ምእመን ክርስቶስን ተጠምታ ኑራለች። ኋላ መጥቶ ማየገቧ አፍሶ ጥሟን አርቆላታል። ለቤተ ክርስቲያን ቢቀጽሉም እንደዚያው ነው፣ ትርጉሙ አይለወጥም። ቤተ ክርስቲያን ምድር ጽሜት ቢላት፣ ለፍጻሜው ግን ምድር ጽሜት የተባለች ማናት? እመቤታችን። የተጠማች ማለት አንዲት ምድር ውሃ የሌላት ስትሆን የተጠማች ስትሆን ደረቅ ናት አይደለም? ምድር ጽሜት ባለው ምድር ይብስት ሲል ነው። ነናላችሁ አባ ጊዮርጊስ የጌዲዮንን ጸምር ነገር ሲያነሳ ምን አለ? ጸምረ ጌዲዮን ይላትና ይእቲ ይብስት ወይ እቲ ርህስት አለ። ይብስት ያላትም እሷ ናት ከፍዳ ከመርገም፣ ርህስትም ያላት እሷ ናት በጠለ መለኮት። ይብስት ሲላት ደረቅ አላል። ደረቂቱ ጸምር እሷ ናት። ለምን? ፍዳ መርገም አንድ ወገን ሩካቤ ዘር ምክንያት ያሉ ናት ይብስት። አንዲት ሴት ይብስቱና መጽነስ ትችላለች? ንገሩኝ። አትችልም። ይብስቱና መጽነስ መውለድ አትችልም። እመቤታችን ምድር ጽሜት ያላት ወዲህ ይብስት ሲላት ነው። ማለትም ከፍዳ ከመርገም የራቀች፣ ፍዳ መርገም የሌለባት። ለምን? ሌላው ሁሉ ርጡብ ነዋ። ምንድን ያረጠበው? ፍዳው መርገሙ
ጥንተ አብሶው በሙሉ። እመቤታችን ግን ከፍዳው ከመርገም ከጥንተ አብሶ ምንድናት? ይብስት ናት። ጽሜት ያለው ይብስት ተብሎ ስለሚተረጎም እንዴት ዋላችሁ? ሁለተኛ ሴት ልጅ መውለድ የምትችለው ይብስቱን አይደለም። ጽሜት ያለው ይብስት ተብሎ ስለሚተረጎም ማለት ነው። እመቤታችንን ምድር ጽሜት ያላት የወንድ ዘር ምክንያት ሳይሆናት እንበለ ዘር እንበለ ሩካቤ እንበለ ብእሲ በህቱም ድንግልና ጸንሳ በህቱም ድንግልና ስለወለደች ምን አላት? ምድር ጽሜት። ያችን ምድር ጽሜት ግን ወደ እሷ ማን መጣ? ማየ ሕይወት ጌታ። ምድር ጽሜት ማየ ሕይወት ጌታ ከእርሷ እንበለ ዘር እንበለ ሩካቤ ስለተወለደ ምድር ጽሜት ዘኢሳይያስ የሚላት በዚያ ምክንያት ነው። በብዙ ምሳሌ ይመሰላታል እመቤታችን። እንዴት ዋላችሁ? የበትርን ነገር ስንነጋገር አታስታውሱም? በትር ምንድን ነው? ደረቅ ነው አይደለም? ደረቅ ያልነበትን ምክንያት ተናግረናል አይደለም? እንደዚያ ማለት ነው። ከፍዳ ከመርገም አንድ ወገን፣ ከዘር ከሩካቤ በሌላ ወገን። እመቤታችን ከዚያ ንጽሕት ስለሆነች ምድር ጽሜት አላት። ምድር ጽሜት ዘኢሳይያስ ማለት እሱ ነው። ነቢዩ ትምህርቱን ይቀጥላል። እንግዲህ በሰው አይታመኑም አለ። በሰው አይታመኑም ያለበትን ምክንያት ሲተረጉሙ አበው ምን አሉ? ከእንግዲህ በኋላ በሩቅ ብእሲ አይታመኑም። በማን ነው የሚታመኑ? በክርስቶስ። ክርስቶስ ምንድን ነው? አምላክም እንዴት ዋላችሁ? አምላክም ሰውም። ታዲያ በሰው አይታመኑም ብሎ አለ። ጌታ ሰው ከሆነ በኋላ በእመቤታችን አንታመንም? በቅዱሳን አንታመንም? በሰው ሲል እግዚአብሔር ባላደረበት ተብሎ ነው የሚተረጉም። ለጌታ ሲሆን ሩቅ ብእሲ አይደለ አማናዊ አምላክ ተብሎ፣ ለቅዱሳንና ለእመቤታችን ሲሆን ግን ምንድን? ለምሳሌ እመቤታችን የምናምናት ማን ስላደረባት ነው? እግዚአብሔር። ቅዱሳንን የምናምናቸው ማን ቤት ስላደረጋቸው ነው? እግዚአብሔር። ወትሮስ ቅዱስ የተባሉ ስብ ያድርባቸው አይደለም። እግዚአብሔር ካላደረበት ሰው ቅዱስ መባል አይችልም። በጆሯቸው ያዳምጣሉ እንጂ የደካሞች ሰዎች ልብ እውቀትን ትሰማለች። ደካሞች የተባሉ በቤተክርስቲያን ትርጓሜ ጣዖት የሚያመልኩት ናቸው። ደካሞች ሰው ደካማ ሲሆን አይደለ? በነገራችን ላይ ብዙ ጊዜ የድካማችን መገለጫ ሰው ጣዖት ሲያመልክ ድንጋይ እንዴ ከድንጋዩና ከሰውየው ምን ይሻላል? እና እንዴት ወደ ድንጋዩ አምላክ መሆን ይችላል? ይህ እኮ በጣም የመጨረሻ ደካማነት ነው። በነገራችሁ ላይ በሚታይ ነገር መታመን እኮ ደካማ ነው። እሱ ከኔ በምን ተሽሎ እሱን አምላክ ድንጋዩን አይደለም ተውትና እንዲሁ ከፍ ያለ ሰው ለምሳሌ በእውቀት ከፍ ያለው ሰው ያው ሰው አይደል? ፈራሽ በስባሽ እንዲያውም እኮ መሞከሩ ጥሩ ስላለው ነው እንጂ እኮ ቢሞክሩት ቢያረጉት እኮ የለም። ምን ብዬ ማምነው እሱን እና በእውነቱ ሰነፍ ይላቸዋል። ጣዖት የሚያመልኩትን ሰነፍ ይላል። ከዚያ ይቀጥልና ከእንግዲህ ወዲህ ሰነፍ አለቃ ይሆን ዘንድ ግድ አይሉትም አለ። በብሉይ ኪዳን ብዙ ችግር ሰነፍ ከእንግዲህ ሎሌህ ዝም በል አይልህም አለ። እንዴት ዋላችሁ? ሎሌህ ያለውን ሲተረጉሙ ለጥሬ ዘሩ በጥንት ዘመን ባሮች ቤት ውስጥ ያሉ ባሮች ጌታቸውን በፍጹም አይደፍሩም ከአንድ ነገር በቀር አሉ። ጣዖት አምልክ ለማለት ግን ይደፍሩ ነበር ይባላል። በእስራኤል ያሉ አገልጋዮች ሁሉ ጌቶቻቸውን ጣዖት እንዲያመልኩ እስከ መምከር ይደርሱ ነበር ይባላል። ትናንት ነው በቀደም ያነበብኩላችሁን ክፍል አታስታውሱም? ወደ ኢዮአስ ገብተው ሰገዱለትና ተነጋገሩታል አይደል? ልቡን ወደ ጣዖት ባሮቹ እኮ ናቸው የገዛ አገልጋዮቹ ጣዖት እንዲያመልክ አደረጉት። ሁለተኛ ነገር ምን አለ? ከእንግዲህ ሎሌህ ዝም በል አይልህም አለ። ሎሌህ የተባለ ለጊዜው ፈቃድ ነው። ፈቃድ ታውቃላችሁ? እናንተ ፈቃዳችሁን የምታዙት ፈቃዳችሁን የሚያዛችሁ። ፈቃዳችን ባሪያ መሆን የለብንም። የስጋ ፈቃድ አየህ። ለፍጻሜው ግን ሎሌ የተባለ ብዙ ታሪክ ብዙ ሀተታ የሚያመጣ ነገር ነው። ግን ሎሌ የተባለ ዲያብሎስ ነው። ለምን? ወዶም ባይሆን በግዱ ቅዱሳን መንገድ ላይ ያገኙት ስመ እግዚአብሔር የጠሩበት ና የት እየሄድክ ነው? አባ መቃርስ የት ነው የምትሄድ? እዚህ ገዳም ምን ልታደርግ? አባ ገሌን ልፈት ነው። በምንድን ነው የምትፈትነው? በዚህ አትፈትነው ብሎ እንዳይከለክሉት እሱ ስልጣን እግዚአብሔር ነው። ምን ይላሉ? እሺ ሄድ፣ ማታ ተመልሶ ይመጣል። ጥውልግ ብሎ ምን ወንክ? ስንት ደክሜበት ጫፍ አድርሼው ዛሬ ምን እንዳበረታው አላውቅም። ሰዓት የላሰ መነኩሴ ሆኖ ጠበቀኝ እኮ። ምክንያቱም ከእሱ ፍጥነት በላይ እሳቸው ፈጥነው ሄደው ተው ዛሬ እንድን ሊያደርግ ነው ተጠንቀቅ ብለው ተመተው እኮ ነው። አስባችሁታል? እና አባ ዮሐንስ የጎንደ ተክለ ሃይማኖቱ ጋኔኑን ና ይህን ድንጋይ ተሸከም እና ይህንን መስኖ ስራልኝ። አላያችሁትም? መስኖን ሰይጣን የሰራው መስኖ አለ እኮ ዘን ስራዬ ብሎ ያዝ እና ይህንን ደግሞ በዚህ ገደል እንሄዳለሁ እንዲ ሂደ ስራው
ታዲያ ችግሩ ምንድን ነው? ከሰኞ እስከ ዓርብ አይመጣም። ስራ ሲሉት መቼ ነው የሚመጣ? ቅዳሜና እሑድ ብቻ ነው የሚመጣ። በዓል እየቆጠረ ነው የሚመጣ። ለተንኮሉ ማለት ነው። እንዴት ባላችሁ? ምክንያቱም 5500 ዘመን በእግሩ ቀጥቅጦ አልገዛንም? ንገሩኝ። ተራው የማን ነበረ? ነበረ፣ ግን አላወቅንበትም። ስለዚህ ሎሌ ዝም በል አይልም፣ አያዝም ተባለ አይደለም? አሁን እኛ ሰይጣን እኛን የሚያዝበት ዘመን አልነበረም። ነገር ግን በፈቃዳችን እንዳይሆን ሆነ። እንዲያ እያለ ይቀጥላል። ሰዓት ለመቆጠብ ይበቃናል። ምድር ጽሜት ዘኢሳይያስ ከተባለች ከእመቤታችን በረከት ያሳድርብን፣ የነቢዩ በረከትም ይደርብን። ታምር የግንዘቷን ነገር ካነሳን የእመቤታችን ግንዘት ቀን እዚህ በፊት የምናውቀው ታምር ነው፣ ግን እናስታውሰው ስለ ታውፋንያ ነው። እንግዲህ እመቤታችን ድንግል ማርያም በምትገነዝበት ጊዜ ምቀኝነት አይተዋቸውም እና አይሁድ ከመካከላቸው በጣም ጎበዝ የሆነ እንደ ሁሉ ነገር በጡንቻ ይመስላቸዋል መሰለኝ እሱን መርጠው በልጇ ምክንያት እንዲህ ስንሰቃይ ይኖረናል፣ አሁን ደግሞ እሷን እንዲህ እያሉ ሊያስቸግሩን ነውና ያለን አማራጭ ተነሳች እንዳይሉ ያለው አማራጭ እንዳትቀበር ማድረግ ነው። እንዳትቀበር የምናደርገው ደግሞ ላቲ ስብሐት ስጋዋን እናቃጥል፣ በቃ እዚያ እንረፈው ብሏሉ። እና ምን ችግር አለ ደግሞ ለሐዋርያት፣ ምክንያቱም ጾም ጸሎት ያደከማቸው ናቸው ብሎ የሚያስብ ሄደ። ተራምዷቸው አልፎ የእመቤታችን አሐዘ አራታ ይላል አይደል? እመቤታችን ተገንዛ ያለችበትን አልጋ ገና በእጁ ሲይዝ እንዲያው እኮ መላእክት አንዳንድ ጊዜ እንዴት ባላችሁ ርራይም አላቸው፣ ጨክኑ ሲባሉም ይጨክናሉ። ግን ሙሉ በሙሉ የቅጣት ሙሉ ነፃነት ያለው መልአክ አለ አይደል? አዎ፣ ማን ነው ታዲያስ? እንዲህ አደፋፈሩ አስቡት። ደግሞ እመቤታችን እንዲሁ ጻድቃን ፊት መቅረብ እኮ አይችል። በነገራችን ላይ ጻድቃን እኮ በኃጥአን ፊት በአረማውያን ፊት መከራ የሚቀበሉ እኮ ፈቅደው ነው፣ ተገደው እንዳይመስልህ እንጂ እኮ አታስታውሱም? ቅዱስ ታዲዮስን ያ ሀብታም ያለን ሀብት ሁሉ ሽጠ መጽወት ሲለው ሂዶ ቅዱስ ታዲዮስን ጉሮሮን አነቀው አይደለም? ቅዱስ ጴጥሮስ ፈጥኖ መጥቶ አንተ የክርስቶስን ሐዋርያ ታንቃለህ ለምን ያለው ይመስላል? ጠባቂ መልአኩ ሊደፋው ነበረ። ጴጥሮስ እሱን አይቶ እኮ ነው፣ ለዛ ሰው ራርቶ ነው። ለታዲዮስ ምን ይሆናል? ታንቆ ቢሞትም ይነሳል። ምን መከራውን ነው ለምደውታል። ቅዱሳን ሐዋርያት ሊደፋው ነበረ እዚያው። እና እንኳን ለኃጥአን አልኳችሁ። ቅዱስ ጴጥሮስ ዘጋዛን ምን ይለዋል? በቅዳሴ ጊዜ ያወራሉ አስቀዳሾች፣ ዝም ብሎ ትትት ይላሉ። እያየ ዝም ሊቀድስ ብሎ እዚህ ወደ መድረኩ ሊወጣ ሲል ይዞ መልአክ እግዚአብሔር መጥቶ አሁን ወፈቀደ ይንጽሖ ይላል አይደል? ልድፋ አሁን እዚህ ጉድጓድ ልጣለ ብሎ ቅዱስ ጴጥሮስን ማለት ነው። ጴጥሮስ ሐዋርያውን ሳይሆን ጴጥሮስ የጋዛውን በአምስተኛው ክፍለ ዘመን የነበረ ጻድቅ ነው። እና መልአክ ሲቆጣ እንዲያ ነው። እና እጁም የታደሉ ናቸው እጆቹ። እዚያው ቀሩ አልጋው ላይ እሱ ወደዚህ እጁ ወደዛ። እዚህ ኮነ ትከሻው ላይ የቀጣው እዚያው ተንጠልጥሎ ቀረ። ታውቃላችሁ አይደለም? እጅ እንደጨበጠ ቢቆረጥ እዛው እንደጨበጠ ነው የሚቀር፣ አይለቀውም። ዜነሩ ሲስተሙ እንደያዘዘው እንደያዘ አይደል? እዚያው ላይ ነው እንደዛ የሚቀር። የብዙ ሰው እንደዚያ ተቆርጦባቸው አሁን በቅርብ ጊዜም አዲስ አበባ ያሉ ዶክተሮች አንዱ እንዲያውም ጎንደሬ ነው ታወቀ ዶክተር፣ እዚህ ኪዳነ ምሕረት ተበሩ አባቱ መርጌታ ነበሩ፣ እኛ ጋር ያደገ ነው። እሱ ያለበት ቡድን የተቆረጠ እጅ መልሰው ቀጥለዋል አሉ። ይሄ ጥበብ ስጋዊ ነው፣ አይነቀፍም። በጣም የሚመሰገን ነገር ነው፣ ጥሩ ነው። በአሁን እግዚአብሔርን ማመስገን ይገባል፣ ጥበብ ለገለጠ ይህን ላደረገ። ምክንያቱም እነሱ መቀጠል ነው ያስደነቃቸው የፈጠረው ሰ እንዴት ዋላችሁ? ቅዱስ ዮሐንስ ዘደማስቆ እጁን ሲቆርጡት ለእመቤታችን ለምን ተከራከርክ ብሎ ሄዶ ፊቷ ስለ ፊት አልቅሶ በደቂቃ አንቀላፍቶ ሲነሳ መልሶ ተቀጥሏል። የ20 ሰዓት ሰርጀሪ የለው፣ ነርቭ መቀጣጠል የለው፣ ደም ስር መቀጣጠል የለው። የእነሱ ይደነቃል በእውነቱ ግን እንደዚህ አለ። ቅዱስ ሉቃስም ቆርጦት አለው አይደለ? ኔሮን አስተላጸቃ ይላል። ይኸው ንጉሥ ተመልከት አለው። ወሌልያ እንደገና ለይቶ ደግሞ እንካ ስራዬን ጨርሳለች እጅ ምንም አታደርግልኝም። እንደዚህ ይሄ ረቂቅ እግዚአብሔር ስራ ነው እና ግን የእነሱንም እናደንቃለን። ያጁ ተንጠልጥሎ ቀረ። ጮኸ። ወንድ ነኝ ብለህ መጣ ድንቄም ወንድ
ስማ እንኳን በመንፈሳዊ መልክ አልኩ የጊዜ እንጂ የሰው ጀግና የለውም ሲባል አልሰማህም? ንገረኝ። ያ ወንድ ጀግና አልኩ ድሮ በእኛ ዘመን የነበሩ 5-10 ሰው ይጥላሉ የሚባሉ ዛሬ ጨርቁን አታያቸውም በየመንገዱ። አየኸው? የጊዜ እንጂ የሰው ጀግና የለውም የሚባል ለዛ ነው። ጮኸ፣ አለቀሰ፣ ሐዋርያትን ወደ ጌታችን ለመነ። ሐዋርያትን እየተንገበገበ ሲለምናቸው ኧረ እኛ አንተው እናስፋለምን የተደፋፈርክ ወደ እሷ ነውና ለምን አሉ። የአምላክ እናት ሆይ አምኜብሻለሁ ራሪልኝ አለ። እመቤታችን አንድም ቢሉ ድምፅ አሰምታ አንድም ቢሉ ለቅዱስ ጴጥሮስ አይኗን ግልጽ አድርጋ በል በልጄ በጌታዬ በኢየሱስ ክርስቶስ ስም የኔንም ስም ጠርተህ አያይዛለሁ። ቅዱስ ጴጥሮስ ወስዶ ሰማይ ምድር በፈጠረ በጌታችን በኢየሱስ ክርስቶስ ስም እርሱም በድንግልና ጸንሳ በወለደች በእመቤታችን ስም ብሎ ቢቀጥለው እንደነበረ ሆኗል። ከዚያ ምን ሰጠው ይላል? በትር። ምን አለው? ሂድ ስበክ፣ የተደረገልህ ነገር ተናገር። ሲሰብክ ኑሯል። በነገራችሁ ላይ ክፋት ለማድረግ ነው የመጣ አይደለም፣ ተጠቀመ። አንዳንድ ጊዜ ሊሰርቅ ቤተክርስቲያን መጥቶ በዛው ንስሐ ገብቶ እንደሚቀርሰው ማለት ነው። እና እንዲያድርጋ እጁን ቀጥላ፣ ከሁሉ በላይ ግን የአይምሮ እጅ ተቆርጦበት የነበረውን ሰው የአይምሮውን እጅ ቀጥላ ክርስቲያን እንዲሆን ያደረገች እመቤታችን የታምሯ በረከት ይደርብን። እንግዲህ ለማጠቃለል የእመቤታችን የመልክዓ አንቀጸ ብርሃንን ባጭር ተርጉመን እንጨርሳለን። እጽ ቡሩክን ተመልክተን ያቆምነ ከበትረ አሮን እንጀምራለን። ያው በትረ አሮንና ለኪደሉን ከዚያ አንዲት ወይ ሁለት መርገፍ ነው ያለች። ባጭር እናደርገው። በትረ አሮን እግዝእት እንበለ ይስቅዩኪ ዘልፈ ይላል። እመቤት የድንግል ማርያም የአሮን በትር አንቺ ነሽ። እንበለ ይስቅዩኪ ዘልፈ አለ። በነግ በሰርክ ሳይጸሩብሽ ሳይግሩብሽ ውሃ ሳያጠጡሽ በቤተክርስቲያን ታሪክ የአሮን በትር በዘሁልቁ አለ አይደለም። ትልቁ ምክንያት በአሮን በመቀኝነት ተነሱበት እነማን? ደቂቀ እንዴት ባላችሁ ደቂቀ ቆሬ ክህነት ለኛ ይገባል ብሎ እነ ዳታና አቤሮን ምክረ ደቂቀ ሮቤል ደቂቀ ቆሬ ዳታና አቤሮን ምክረ አጽኞች ናቸው። ግን ክፉ ስለሆኑ የእነሱን ጊዜ ጎልቶ የሚነገር ምክንያቱም ምንድን ነው የአንድ አባት ልጅ ክህነት ከመስፍና ይዘው አካፍሉን እንጂ እና በትርጓሜ ምን ይላል? ከካህናት ፈሊጥ አይጠፋምና ምን አሏቸው? አይ በአንድ ጊዜ ብንነሳ የምቀኝነት መሆኑ ይታወቃል። እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እጅ እናድርግና በእኛ ዳኝነት የሙሴን መስፍና እንሰጣቸዋለን። መጥተው ሲጠይቁ ቅዱስ ሙሴ ምን አለ? አሮን ከማን ያገኘው ንገሩኝ እንጂ እናንተም ከማን አገኘት? ይህማ ሲያዳላብን አይደል? እግዚአብሔርማ እንደማያቀምሰን እናውቃለን። ለምን? ክፉዎች ናቸው። ስልጣን ስጠኝ ለሚል እግዚአብሔር ይሰጣል? አይሰጥም። ገንዘብ ስጠኝ ብትለው ሊሰጥ ይችላል። ስልጣን ግን ስጠኝ ለሚለው አይሰጥም። ምናልባት ካገኘሁም መጥፊያ ስለሚሆን ማለት ነው። እና መጥተው ታሪኩ ብዙ ነው፣ ብዙ ነገር አለው። አለመጨረሻ ምድር ተከፍታ ዋጠቻቸው። ቆሬም አለዋለሁ ሲል እዚያው ቀርቷል። እዚያም ደግሞ ተደፋፍረው ምንድን ነው የሚባል ሮድዎሙ ያለውን ትርጓሜ ገረምሟቸዋለሁ ይላል። ሮደ ገረመመ ወደ ምስጢሩ ሂደው ነው እንጂ ሮድዎሙ ምንድን ነው? እና ከዚያ ገብተው ሙቀጫ የሚያክል ማይጠንት ይዘው ሙቀጫ የሚልበት ምክንያት ይገባቸዋል። አባቶቻችን ሙቀጫ ያፈዛሉ ብዙ ጊዜ እና በመዝሙር 48 ላይ ተግሳጽ ለኩሉ ላይ ቅዱስ ዳዊት እጓለ እመሕያውሰን ዘክቡሩቱ ኢያእመርዎ ኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ አለ። እና ልብ እንደሌላቸው እንደ ፈረስ እንደ በቅሎ ሆነ የሰው ልጅ አለ። እና ተርጓሚናል ልብማ ሙቀጫ የሚያከላላችሁ አይደል? ፈረስ ልብ የለውም እንዴ? ነገሩ እንጂ ይሄንም ያለውም ትልቅ አንድ ስም ያክል ልብ አለው። እና ልብ ማለት ማስተዋል ማለት ነው ነገሩ። እና እሳት ከሰማይ ወርዳ በልታቸዋለች። ኋላ አሮን እስከ መቼ ድረስ እንዲስቶን ትኖራለህ አለና ከዚያ ያው ቅዱስ ሙሴ ነገረው። በትሩን አስገባለው። በቀዳማይ ሰዓተ ሌሊት ጀምሮ እስከ ቀዳማይ ሰዓተ ማለት ሲጸልይበት አደረ። ከዚያ መካከል የሱ የአሮን በትር ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኘች። ይኸው ምሳሌ ነው። በትር የእመቤታችን ያቺ በትር ይብስት እንደሆነች እመቤታችን ከፍዳ ከመርገም አንድም ከዘራ ብሲ ይብስት ናት። ሳይተክሏት ውሃ ሳያጠጧት ሳይጽሩባት ሳይግሩባት እንደሆነ ሁሉ እመቤታችንም ዘራ ብሲ ምክንያት ሳይሆናት አምላክን በድንግልና ጽንሳ በድንግልና ወልዳ ተገኝታለችና ምን አላት?
በትረ አሮን እግዝእትየ እንበለ ይስቅዩኪ ማይ ዋሳ ያጠጡሽ ፈረይኪ ፍሬ ዘበሃይማኖት ተጽፈ። ጥንትም በስልጣን እግዚአብሔር በአጻበ እግዚአብሔር በጽላቱ ላይ ቃላት ተጽፎ ተገኝተዋል አይደለም? እንዲያ ሁሉ ባንቺም ላይ አካላዊ ቃል በስልጣን መንፈስ ቅዱስ ተጽፎ ማለትም ተዋሂዶ ተገኝቷልና ፈረይኪ ፍሬና ፈራሽ አለ ቸሮ መድኃኔዓለም እንወልድሽ ዘበሃይማኖት ተጽፈ። ማርያም ድንግል ዘትመልኪ አጽናፈ መቤቴ ድንግል ማርያም አጽናፋትን ሁሉ የምትገዢ አንቺ ነሽ አለ። ስንት ጽንፍ ነው ያለ በዚህ ዓለም? አበይት ስንት ጽንፍ አሉ? 4 ምን ይባላሉ? ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ከዚያ ደግሞ 4 ንዑሳን አጽናፎች አሉ አይደለም? መስ፣ አዜብ፣ ሌብና ባይር። ይሄ እናንተ ሰሜን ምስራቅ፣ ደቡብ ምስራቅ ምናምን ምዕራብ የምትሉት በእኛ ጥቅልል ብሎ እንደዚያ ነው የሚባለው። አጽናፍ አለ። ግን ምስጢሩ ምንድነው ቢለው ዘትመልኪ አጽናፍ አለ። ሁሉንም ፍጥረት በእመቤትነት በጸጋ የምትገዢ አንቺ ነሽ አለ። እስመ ዘመኔ ከመጸላሎት አለፈ። በነገራችሁ ላይ ደውል እስካሁን አልተደወለም። ነው ተደውሏል። ረስት ነው አልተደወለም አይደል? ገርሞኛል። ሰዓት እኮ በጣም ሄዷል። በቀደም ለበዓሉ 11 ሰዓት አይደል የተደወለ? ምክንያቱም የዛሬው ቀለም ብዙ ነው። በውሎ ቅዳሴ እንኳን ያልቅላቸውም እኮ ከአንገርጋሪው በኋላ ራሱ ብዙ አለ ብዙ አለ አይደል? አሁን ነግስ አለ፣ መልክአ ኪዳነ ምሕረት አለ፣ መልክአ ማርያም 3 አንቀጽ ካልተሳሳትኩኝ 3 4 አንቀጽ አለ። እዚያ በኋላ ደግሞ እንጃሊት ሊቀርጋል ማሕሌተ ጽጌ አለ፣ መልክአ ፍልሰታ አለ። የዚያ ሁሉ እያንዳንዱ ሙዚቅና ወረብ አለው። በነገራችሁ ላይ የዛሬ ሌሊት ወረቦቹ ዚቁ ምን አቤት አቤት ያለው ጣይ ከሁሉ ይወለንከ ለዝክረ ስምኪ ብሎ መጀመሪያ መልክአ ነግስን ካለ በኋላ መልክአ ኪዳነ ምሕረት ብሎ መልክአ ማርያም ለዝክረ ስምኪ ብሎ ከዛ ለእስትንፋስኪ ነው አይደል? ሁለተኛ ዘመዓዛው ሕይወት እና የምትጸነጸል መጨረሻ ላይ ጽንህኒ ውስተ ሰናይ ወሰውርኒ ሞት። ዛሬ ሞት እንደ አሸንፋ የተነሳችበት መታሰቢያ አይደለ? አዎ ጽንህኒ ውስተ ሰናይ ከበጎ አቁኝ ወሰውርኒ ሞት ከሞት አድኝ ሰውርኝ እያሉ ቅዱሳን ሊቃውንት የሚጸልዩበትና ደስ ይላል። የዛሬ ማሕሌት ጸቃዊው ዝም ከናፍሪያ በኋላ ያንገርጋሪው ሰላም ለኪ ማርያም ማምላክ ማይደረ መለኮት ወልኪ ጽዋኪ። ያኛው ደግሞ እናንተ በአማርኛ የምትዘምሩት ደብተራ ፍጽምት ዘጳውሊ ፈለሰት ዘይበሊ ሀበይ ይበሊ በመሰንቆውን ዘይሃሊ ዳዊት አቡሃ ዘወልዳ ዋአሊ የሚለው ይሄ ሁሉ እስቲ መድኃኔዓለም ለመስማት ያድለን። ወደ ጉዳያችን እንመለስ። ለሁሉም እንዲያው በአጋጣሚ ትዝ ብሎኝ ነው። ምን ነው ምን ገጥሟቸው ዘገዩ ብዬ ነው። እስመ ዘመኔ ወደ ላይ ነው። አዎ እዚያው ነው ያለሁት። ማርያም ድንግል ዘትመልኪ አጽናፈ እስመ ዘመኔ ከመጸላሎት አለፈ እመቤቴ ዘመኔስ እንደ ጥላ አለፈ ባይቱ በምህረትኪ ይኩን ግዱፈ። ነገር ግን በቸርነትሽ በረራይሽ ብዛት የተጣልኩ አልሁን። በጥሬ እንለፈው ለኪ ይደሉ ለአግብርትኪ ወላይማትኪ ላንቺ ይገባል ምን ወንድ ባሮችሽ ሴት ባሮችሽ ምን ታረጊ ዘንድ ትሰአሊ ለነ አበ ወልድኪ ወደ ልጅሽ ተምኝ ዘንድ ለወንድ ባሮችሽ ለሴት ባሮችሽ ላንቺ ትለምኝልን ዘንድ ይገባሻል። ማርያም ድንግል ማርያም እመመላኪ ድንግል ማርያም ሆይ አንቺ ሁሉን የሚገዛ አምላክ እናቱ ነሽ። በዚህ ማሕሌት ወበውዳሴ በዚህ ምስጋና በዚህ ውዳሴ ሶበጼው ስመኪ ስምሽን ስጠራ አንብርኒ በልብኪ ጥሪተ እኩንኪ በልብሽ አኑርኝ ገንዘብ ልሁንሽ። ሰው ገንዘቡን ይጥላል። እንዴት ዋላችሁ? በልብ መያዝ ምንድን ነው? መውደድ። ጥሪት ምንድን ነው? ንብረት አይደለም? ሰው ጥሪቱን ይጥላል፣ በከንቱ አይጥልም። ስለዚህ አንብረኒ በልብኪ ጥሪተ እኩንኪ አለ። የተባረከ እግዚአብሔር እኩታ ኳቲ በአፈ መላእክት የራን ወበአፈ ሰብ መዋቲ ማርያም ድንግል ማርያም ወለተ ማቲ እመኒ ርብኩም ህብስት የአንቲ ወመኒ ጸማይኩም ፍቅረ እኪ እሰቲ
እንግዲህ ይሄ መርገፍ ይባላል። ማጠቃለያ ይትባረክ እግዚአብሔር እኩታ አኳቲ ምስጉን የተመሰገነ እግዚአብሔር ይክበር ይመስገን በአፈ መላእክት ቴራን በተመረጡ በተመሰገኑ ቸር በሆኑ በመላእክት አንደበት ወአፈ ሰሙዓቲ በሟች በሆነ በሰው አንደበትም ማርያም ድንግል ማርያም ወለተ ማቴ ድንግል ማርያም አንቺ የማቴ ማቴ ማለት ከመቤታችን ሐረገ ትውልድ ካሉ ደጋግ አባቶች ጻድቃን አንዱ ነው። ማቴ የምታገኙት በሉቃስ ወንጌል ምዕራፍ 3 ቁጥር 4 ላይ ታገኙታላችሁ። ማቴ ወለተ ማቴ ይላታል። እመኒ ርብኩ እመቤቴ ቢርበኝ ለምን እጨነቃለሁ ህብስቴ አንቲ። ይሄ የሚገባው ተማሪ ነው። ይርበኛል ብሎ ተማሪ የማይፈራ ለምን ይመስላል? በእንተ ስማ ለማርያም ብሎ ይበላል። እመኒ ርብኩ ህብስቴ አንቲ ቢርበኝ እንጀራዬ አንቺ ወመኒ ጸማይኩ ፍቅረኪ ሰቲ ቢጠማኝ ውሃ እንኳ ባጣ ፍቅርሽን ጠጥቼ ያድራለሁ አለ። ማጠቃለያ ስብሐት ለኪ ማርያም በስብሐተ ፈናዊ ልጁን ለኩነተ ስጋ በላከ በአብ ምስጋና ድንግል ማርያም ምስጋና ይድረስሽ። ስብሐት ለኪ ማርያም በስብሐተ ወልድ ተፈናዊ ለኩነተ ስጋ ዓለምን ለማዳን በተላከ በወልደ እግዚአብሔር ምስጋና እመቤቴ ወይ ምስጋና ይድረስሽ። ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ማህያዊ አዳኝ መጽንኢ መንጽሂ ማህያዊ በሆነ በቅዱስ መንፈስ ምስጋና እመቤቴ ክብር ምስጋና ይድረስሽ። አሜን። ዲበ ጸሎትነ አይዛነ መንፈስ ጽልዊ በእኛ ጸሎት በምንለምንሽ ላይ የማዳመጫ ጆሮ አይዛነ መንፈስ አለ። ከልብ የሚያዳምጡበትን ጆሮ ለእኛ ስጭን። በምስጢሩ እንዲያው ስሚነ ነው። ወዲህ በዛቲ ጸሎት ሰላመካዊ የት ነው የምታውቁት? ይሄን እንዴት ዋላችሁ? ወዲህ በዛቲ ጸሎት ሰላመካዊ ለዓለም ዓለም ዘልፈ ምስሌን አለዊ ሰቆቃወ ድንግል አትደግሙም ማለት ነው። እዚህ ግን ምን ያለ ወዲህ በዛቲ ጸሎት አይደለም ያለ ወዲህ በዛቲ መቅደስ ነው ያለ። ሰላመካዊ በዚህች መቅደስ ላይ ሰላምሽን አፍሽ ያለ የትንሳኤዋ የርገቷ ሰላም በሁላችን ላይ ይደርብን። ያመስጋኝ የምስጋና የተመስጋኟ በረከት ይደርብን። እንግዲህ ነገ የእመቤታችን ዓመታዊ በዓል ነው። እግዚአብሔር ላደለው ስጋው ደግሞ መቀበያ ሰዓት ቀን ነው። ላላደለው ደግሞ ሊያስቀድስ ማይሌት ሊያዳምጥ ይችላል። እግዚአብሔር መድኃኔዓለም ብርሃነ ትንሣኤዋን ይግለጥልን። ቅዱስ ጊዮርጊስ ቅዱስ ጊ ጋር ዓመታዊ በዓላቸው ነው። ቅዱሳን ሐዋርያት አሉ። እንግዲህ ሆነም ቀረም ነገ ትልቁ ሙያ የሚሆነው ማስቀደሱ ማይሌት ማዳመጡ እንዳለው ነው። ምጽዋት ጥሩ ነው። በሰዓት ተገናኝተን እንማራለን። እንግዲህ ከዚህ በኋላ የመልካ ውዳሴ መልካ አንቀጸ ብርሃን ስለጨረሰን ሌሎች መደበኛ ትምህርቱ ግን ይቀጥላል። እግዚአብሔር እስካደረሰን ቀን ድረስ ቸሩ መድኃኔዓለም ሁላችንም ለዚያ ሰዎች ይበለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አምላክ ምጽአቱ ያሳፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይረይ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ናብሎቱ ስብሐት ወኩቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ይትሐወኩቱ ይሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወኩሉ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበን ሰላም ለኪን ዘንሰግድ ንብለኪ ማርያም ምንን አስተበቅባኪ ማርያና አይተማይ ጸንብኪ በእንታና ምኪ ወያቂ ማቦኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወታሰይ መንፈስ ባመላኪው መዳኔ ስመሬ ማማላ አመቱ ናሆም ይዝየስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊት ኃይለ አብያቶ ቅዱስም ወሳይሎኒ ለትውልደ ትውልድ ለሊ ይፈርው ወገብረ ኃይለ በመዝራይቱ ዘሮም ለሊ አብዩሊና ልቦም ወነሰቶም ላያላን መናብርቲዮም አይቤዮም ለተቷና አስገቦም በረከቱ ለሩባን ወፈነው መራቆሙ ለቦላኑ ተወክፎ ለእስራኤል ቆሪቦ ተዘከረ ሳይሉ ዘቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክን ቀድስና ንጽህነክ ትነፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሰው አቀርብ ተውዳሰ ማርያም ዘኮንጂ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድነን ርቀነ ርሰከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ ወአጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በአንሳእለከ መሐርኪያነ ዘፈጠርከ ስራየ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥበአነ አስፈለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወትረ በኃይለ መስቀልከ ኢታስተኀብረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘነ መዓልተ ምዝለነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅብነ አሉ ምስሌነ ራዳየ ኩነነ ኢትግደፋነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላመ ወልድኪ ያሉ ምስለነ ኢትግደፋነ ኢትግደፋነ ወኢትመንነነ አምላከ ሰላም ተራድአነ
መስቀልከ ባረከነ መርቆሬዎስ አበኩለነ በኪዳንከ ተማህፀነ አብየ አበኩለነ በኪዳንከ ተማህፀነ ዕፀ መስቀል ሞገሰ ኩለነ በኪዳንኪ ከማህፀነ ወላዲተ አምላክ እምኩሉ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን ያሳድርብን፣ ከንጹሐን በረከት ይክፈለን። ተረፈ ዘመኑን ተረፈ ክረምቱን ይባርክልን፣ ብርሃነ ትንሣኤውን በቸር ይግለጥልን። የተባረከ የተቀደሰ በዓል ያድርግልን። ሰላሙን ፍቅሩን አንድነቱን ይዘዝልን። በመከራ ያሉ ወገኖቻችን በይቅርታ ያስብልን። ወንድማችን ተስፋ ኢየሱስን ከአራተ ሕማሙ በቸርነቱ ያንሳልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎች ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባላ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።